ዮቶድ የዴርቶጋዳ አምስተኛው ምዕራፍ። ደራሲ ይስማዕከ ወርቁ፣ ተራኪ ተስፋጽዮን ዳንኤል። ክቡራትና ክቡራን አድማጮቻችን የዴርቶጋዳ ቀደምት 4 ክፍሎችን ማለትም ዴርቶጋዳ፣ ራማቶሃራ፣ ዣንቶዣራ እናም ዮራቶራድ ሙሉ ትረካ በቻናላችን ያገኛሉ። ከመጀመሪያው ክፍል ጀምሮ እንዲያደምጡት እየጋበዝን በቻናላችን በኢትዮጵያን የሰዓት ቀመር ዘወትር እሁድ ጠዋት፣ ሰኞ፣ ሮብ፣ ሐሙስና አርብ አመሻሽ የተለያዩ ተወዳጅ የመጽሐፍት ትረካዎችን ይዘንላችሁ ስለምንቀርብ ሰብስክራይብ አድርገው የደወል ምልክቷን በመጫን ቤተሰብ ይሁኑ። ፓሪስ። ፊላ ነቅታለች። አይኖቿን ለመግለጥ ግን ጥቂት አመነታች። ተጫጭኗታል። ጠቁሯ ልዕልት ነቂ እንጂ ራፋኤል ሳሎን ውስጥ እየተንጎራደደ ሲናገር ይሰማታል። ብዙ ሥራዎች አሉብን። የሁለቱም ኩባንያዎች ሰዎች ሴንት ማርክ ሆቴል ውስጥ እየጠበቁን ነው። ማን የግቢውን በር ከፈተለት? ተነስታ እየለባበሰች ራሷን ጠየቀች። የቤቱንስ በር ቢሆን ተርፍ ቁልፍ አለው ማለት ነው። ከመኝታ ቤቱ ወጥታ ወደ ባኞ ቤት ገባች። ዝብርቅርቅ ብሏል። የገንዳው ውሃ እንደ ተዘጠረ ነበረ። የተጋመሰው የወይን ጠርሙስ በወዲያ በኩል እንደ ተከፈተ ተቀምጧል። ብዙ ጠጥቼ ነበር። ለመሆኑ በምን ሰዓት መኝታ ቤት ገባው? ወይ ጉድ! የፈራሁት ነገር አለመድረሱም ተመስገን ነው። ከዚህ ገንዳ ውስጥ ተደፍቄ ቅቅል ሆኜ ቢሆንስ? ሆ! የገንዳውን ውሃ አፈሰሰችና ተጣጥባ ወጣች። ያልተለመደ ጠባይ ነው። እስካሁን ለምን ተኝተሽ እንዳረፈድሽ ሊገባኝ አልቻለም። ማታ ምን ገጠመሽ? ራፋኤል ሳያስበው ድምፁ ከፍ አለ። ምንም አልገጠመኝም፣ ግን ቴሌቪዥን ላይ ያየሁት ነገር ትንሽ አእምሮን በጥብጦኝ ነበር። ምን ነበር? ስለ አንቺ ማንነት? አይ አይደለም፣ ስለ እኔ ባይሆንም ስለ እኔ ነበር አለች ቤቱን ዘግተው ሲወጡ። ኢትዮጵያ ውስጥ ስለሚደረጉ ግድያዎችና ጎሳዎችን በዘር ከፋፍሎ ለማፋጀት ስለሚደረጉ ሴራዎች ነው። ቴሌቪዥን ላይ ሳየው የነበረው ነገር ሁሉ በጥብጦኝ እንቅልፍ ባይኔ ሳይኳል ነበር ሌሊቱን ያገባደድኩት። በዛ ላይ እንቅልፍ እንዲወስደኝም ጥቂት ወይን ጠጥቼ ነበር። ሳላበዛው አልቀረውም። አዲስ አበባ ውስጥ በመጠጥ ሲዘፍኑ የሚያድሩት አእምሮሽን ያናወጠው የዘረኝነት ዛር ሲያስጓራቸው የሚያድሩት እንደሆኑ ሰምቻለሁ። ጭንቀቱን ለነሱ ብትታዩ ይሻል ነበር። የዘረኝነቱ ወሬስ ቢሆን አዲስ ነገር ነው እንዴ? ላለፉት በርካታ ዓመታት ተሸክመን የኖርነው መከራ ዛሬ እንዴት እንደ አዲስ በረታብሽ? አለ ራፋኤል ድሮ የሚያውቃትና የማትበገር የምትባለው የደከመችበት መስሎት። አንዳንድ ጊዜ የተሸከምካቸው ነገሮች ሲበዙ ራሳቸው ሊሸከሙ ይችላሉ። በዛ ላይ ልጄ ከመቼውም ጊዜ በላይ ትዝ ብሎኝ ነበር። ዮቶር አይኖቼ ላይ ሲንከባለልብኝ አመሸ። ስለሱ አብዝቼ ሳስብ አእምሮዬ ጥንታዊ ታሪክ ማህደሮችን እየገለጠ ወደ ኋላ ወሰደኝ። ታውቃለህ? መኪናቸው ግቢውን ለቆ ወጣና ወደ ሴንት ማርክ ሆቴል ይወነጨፍ ጀመረ። እኔና ሚራዥ የልጃችንን ስም ለማውጣት ብዙ ተጨንቀን ነበር። በኋላ ልጃችን መጠራት ያለበት በጥንታዊው የመዲያም ካህን ስም በዮቶር ስም ነው አለኝ። ስለዚህ በመጽሐፍ ቅዱስ ውስጥ ስለተጠቀሰ ጥንታዊ ሰው እኔም ሰምቼ ነበር አለ ራፋኤል ጥቅሱን እያስታወሰ። አንቺና ሚራጅ ገዳም ውስጥ ማድረጋችሁ የተሻለ መጽሐፍ ቅዱሳዊ ዕውቀት አላችሁ። እንዴት መሰለ? አለች ፊላ ሲጳራ የሚለውን እውነተኛ ስሟን እያሰበች። ሙሴ እስራኤላውያን በግብጽ ጭቆና ቀንበር ስር በነበሩበት ጊዜ
አንዱን ወገኑን ሲበድል ያየውን ግብፃዊ ገድሎ የተሰደደው ወደ ኢትዮጵያ የቀድሞ ግዛት ነበር። በዛች የነጻነት ምድር በነበረች ምድያም የተባለች የኢትዮጵያ ክፍለ ሀገርም ዮቶር ከሚባል ጠቢብ ሰው ዘንድ ተጠጋ። ይህም ሰው ሲጳራ የተባለች ቆንጆ ልጁን ዳረለት። በዚህ ጊዜም ወደ ግብፅ ተመልሶ ወገኖችን ከባርነት ለማውጣት ህልም ነበረው። ዝግጅቱ በአእምሮም በአካልም ነበር። ሙሴም በግብፅ ምድር ያሉትን ወገኖችን መኖር አለመኖራቸውንም ለማየት ጭምር ከኮሬብ ተራራ መገለጥ በኋላ ወደ ግብፅ ሄደ። በጠቢቡ ኢትዮጵያዊ ካህን በተማረው የአመራር ጥበብ መሰረትም እስራኤላውያንን ነፃ አወጣቸው። ዮቶርም ሙሴ ወገኖችን ነፃ እንዳወጣቸው በሰማ ጊዜ ልጁን ሲጳራንና ልጅቷን ይዞ ወደ ሲናይ በረሃ ጉዞ ጀመረ። ሙሴም ዮቶሩንና ቤተሰቡን በሩቅ ሳያቸው ሮጦ በደስታ አቀፋቸው። ጠቢቡ ዮቶርም መስተንግዶ ከተደረገለት በኋላ የእስራኤል ሽማግሌዎችን እየሰበሰበ አስተምሯል። ለሙሴም ሕዝቡን እንዴት መምራት እንዳለበት አሰልጥኗል። ሕዝቡን በሺህ አለቃ፣ በመቶ አለቃና በ50 አለቃ እንዴት ማደራጀት እንዳለበት ያስተማረ የመጀመሪያው የአመራር ጥበብ ሊቅ ነው። ሙሴም ዮቶርን ሰምቶ ከሕዝቡ ውስጥ አዋቂዎችን መርጦ አለቆች አደረጋቸው። ከሁሉም ግን የሚገርመኝና ደጋግሞ ትላንት ማታ ሲመላለስብኝ የነበረው እስካሁን የነገርኩ ነገር አልነበረም። ይህን ስትለው መኪናቸው ፓሪስን እየሰነጠቀ እምብርቷ ላይ ወደሚገኘው ሴንት ማርክ ሆቴል እየተወነጨፈ ነበረ። ምኑ ነበር ከዚህ ታሪክ ውስጥ ደጋግማ አእምሮች ላይ ተመላለሰው? አለ ራፋኤል በግራና በቀኝ የሚያልፉትን ጥንታዊ የፓሪስ ሕንፃዎች እየቃኘ። ከዚህ በኋላ ነበር እስራኤላውያንን ነፃ ባወጣቸው በሙሴ ላይ ተነሱበት። በዘራቸው ምክንያት ግብፅ ውስጥ በባርነት ሲገዙ የነበሩትን ጊዜ ነፃ ሲወጡ ዘነጉት። ሙሴንም ኢትዮጵያዊቱን በማግባቱ ተቃወሙት። ያውም አባቷ የነፃነትን ጣዕም ያሳያቸውን የዮቶርን ልጅ ሲጳራን በማግባቱ ከሰሱት። እግዚአብሔር ግን ዝም አላለም። ይህን ዘረኝነት የቆሰቆሱትን የሙሴን እህት ማርያምንና ካህኑ አሮንን ሳይቀር በለምጽ ቀጣቸው። ምን አለ በአሁኑ ጊዜም ዘረኝነት በለምጽ የሚያስቀጣ በሆነ። ራፋኤል ፊላ ባቀረበችው ጥቅስ ተደስቶ ራሱን ባወንታ ነቀነቀ። ገዳም ማድረግሽ ጠቅሞሻል። እግዚአብሔር በድንኳን ውስጥ የሚያገለግለውን ካህኑን እንኳን አልማረው። በሕዝብ ፊት ለመታየት እስኪያፍር ድረስ ነበር በለምጽ ያነደደው። ከክርስቶስ መምጣት በኋላ በምድር ላይ አይቀጣም እንጂ እንደ ጥንቱ ዛሬም እግዚአብሔር በምድር ላይ ያለን የሚቀጣ ቢሆን ኖሮ የዘርዛር የሰፈረበት ሁላ በለምጽ ፈንጣጣ ያነደደው ይመስል ነበር። ልክ ብለሻል ጥቁሯ ልዕልት አለ ራፋኤል ወደ ሴንት ማርክ ሆቴል እየተቃረቡ እያሉ። የሚገርመኝ ነገር ፈሪሃ እግዚአብሔርና ብዙ ሃይማኖት አለው ከሚባለው የኢትዮጵያ ጉያ ውስጥ የዘርዛር ያረፈባቸው ሰዎች እንዴት ሊመጡ እንደቻሉ። ሃይማኖት አለኝ የሚል ሰው እንዴት የፈጣሪ ሥራ የሆነውን የሰው ልጅ በዘሩ ምክንያት ይገድለዋል? ማቴሪያሊስቶች መሆናቸው ረሳ እንዴ? ዘመን አመጣሽ በሽታ ነው፣ ወረርሽኝ ነው። የበሽታውን ሰለባዎች የማከም ኃላፊነት የዚህ ትውልድ ዕጣ ፈንታ ሆኗል አለች ፊላ ሴንት ማርክ ሆቴል እንደደረሱ ከመኪናቸው እየወረደች። ይህም የፈውሱ አካል ነው። ቀና ብላ እስከ ዛሬ የቆየችበት ተልእኮ አንድ ምዕራፍ የሚጀምርበት ሕንፃ ስር እንደቆመች ስታስብ ጉጉቷ ይበልጥ የጨመረ መሰላት። አንዳች መሰናክል ይህንን ስምምነት እንዳያፈርሰው በልቧ ጸለየች። አዲስ አበባ ጃጋ ቆስጦንጢናስ ኖላዊን አስከትሎ ገና በጠዋት ነበር የኒቆዲሞስን ቤት በር ያንኳኳው። ሁሉንም ነገር ከመጀመሩ በፊት ባለቤቱን ማናዘዝ እንዳለበት ወስኗል። ብዙ ነገሮች ጫፋቸው አፍንጫችን ስር ነው። የኒቆዲሞስን ቤት እንደ ድሮው አላገኘውም። ድሮ ቢሆን ኖሮ ወደ ውስጥ ለመግባት ከሳምንት በፊት ቀጠሮ መያዝ ነበረበት። ጃጋ ያኔ ተራ የጋሙስ አባል በነበረበት ወቅት የኒቆዲሞስን ያህል የጋሙስ አለቃ ቤት እንዲህ በድፍረት ማንኳኳት ቀርቶ
የግል ጥበቃውን እንኳን ቀና ብሎ ማየት እንደ ድፍረት ይቆጠር ነበር። ዛሬ ግን የግቢው በር እንኳን በአግባቡ እየተዘጋ አልመሰለውም። የኒቆዲሞስ ባለቤት እየተጨናበሰች በሩን ከፈተችና አቤት አለች። እንደምን አደሩ አለ ጃጋ በጎርናና ድምፅ። እግዚአብሔር ይመስገን አለችና ግራ ገብቷት ተቁለጨለጨች። ይህ ግዙፍ ሰውዬ በጠዋቱ ለምን በሯን እንዳንኳኳ ሊገባት አልቻለም። አቶ ኒቆዲሞስን ፈልገን ነበር። እንዲህ ግራ ተጋብታ ፈገግ ለማለት ሞከረች። ከወዴት ነው አመጣጣችሁ? የቀድሞ ጓደኞቹን ደብዛው ሲጠፋብን ጊዜ ቤቱን አጠያይቀን መምጣታችን ነው። እስኪ ግቡ። ወይዳዬ አልሰማችሁም ማለት ነው? ምኑን? ጃጋና ኖላዊ ወደ ውስጥ ዘለቁ። ኖላዊ ተሽቀዳድሞ የግቢውን በር ከውስጥ ተረቀመው። ሲያቃዠኝ ያደረው ለዚህ ነው ማለት ነው። ወደ ቤት ከገቡ በኋላ የሳሎኑን በር ከፍታ እያስገባቻቸው አጉረመረመች። የምን ቅዠት? ኖላዊ ሶፋው ላይ እየተቀመጠ ጠየቃት። እንቅልፍ ሳላይን ያደርኩት ሲመላለስብኝ ያደረ። ማን? ጃጋ ጣራና ግድግዳውን እየቃኘ ጠየቃት። እሱ ራሱ ነዋ፣ ኒቆዲሞስ። ይኸው ከጠፋ 2 ዓመት አለፈው። የጠፋ ሰሞን የድሮ ጓደኞቹ እየመጡ ይጠይቁኝ ነበር። ከዚያ ወዲህ ግን እኔ ራሴ እየተመላለስኩ በጠይቃቸው እንኳን የደረሰበትን ሊነግሩኝ አልቻሉም። እነማን ናቸው እነሱ? ያው ባለስልጣናቱ ናቸዋ። ሞቶም እንደሆነ አርዱኝና አርሜን ላውጣ፣ ያለም እንደሆነ ንገሩኝ ብላቸው ምንም የምናውቀው ነገር የለም እያሉ ፊታቸውን አዞሩብኝ። ይኸው ተስፋ ቆርጬ ከተቀመጥኩ 2 ዓመት አለፈኝ። በሕይወት ያለ ይመስልሻል? ጃጋ አንድ አይኑን ተክሎ ጠየቃት። አይመስለኝም አለች። ጥቂት ካሰበች በኋላም ብዙ የገባባቸው ጣጣዎች ሳይኖሩ አይቀሩም። ምን አይነት ጣጣዎች? ኖላዊ ክው አለ። ያለፈ ነገር ነው፣ ምን ያደርጋል? የበሰበሰ ነገር ምን ፍሬ አለው? ይህን ስትል ጃጋና ኖላዊ እርስ በርስ ተያዩ። በማስገደድ እናገኘዋለን ያሉትን መረጃ በቀላሉ ልትዘረግፍላቸው እንደፈለገች ገባቸው። ቀጠለች። እኔ እንዲያውም ጋዜጠኞች ጠርቼ ለመናገር ሐሳብ ነበረኝ አለች ጭራሹን። ከዚህ በላይ እርሱ ሚስጥር ተሸክሜ የምኖርበት ምክንያት የለኝም። ልቤ እንደ ድንጋይ ከብዷል። ድሮ የሚኒስቴር ሚስት ናት እየተባልኩ በስንት አጀብና ወጀብ ኖሬ ዛሬ ለእግዚአብሔር ሰላምታ እንኳን የሚቀርበኝ የለም። ይኸው የዛ አረመኔ ገረድ እያለ አዳሜ ተቋቁምብኛል። ልጅ አላፈራችሁም ነበር? ጃጋ ነገሩን ቢያውቅም ለማስመሰል ያህል ጠየቃት። አይ ልጅቴ፣ ነገ ዛሬ እያለ ያለ ዘር አስቀረኝ። ከ4 ጊዜ በላይ በጸንስም ከእኔ ልጅ ስላልፈለገ እንዳስወርደው አስደርጓል። በኋላ ዕድሜ ያለፈ አረጥኩ። እርሱ ግን ልጅ ሳይኖረው አይቀርም። አርጀንቲናና ኮሎምቢያ በሚባሉ ሀገሮች የሚሄድባቸው ሽሞች ሞልተውታል። ጉዱን ሁሉ ያወቅኩት ጠፋ ከተባለ በኋላ ነው። የምን ጉድ ነው? ጃጋ የሴትዮዋ አደገኝነት እያስገረመው ጠየቃት። እስከ ዛሬ የተኝተን ነው፣ ጭራሽ ጋዜጠኛ ጠርታ ለማውራት ሐሳብ አላት እያለ ነበር በውስጡ። የእርሱ ጉድ ምኑ ተወርቶ ያልቃል። ባጭሩ እኔ ገረዱ ነበርኩ። ሆነ ብሎ ሚስጥሩን እንዳላውቅበት እንዳልማር አደረገ። ባሪያ ሆኜ እንድኖር። ወይ ዕውቀት የለኝ ወይ ወገን የለኝ፣ ብቻዬን አስቀረኝ። ከዘመዶቼ እንኳን ስላቆራረጠኝ ማንም የኔ ስም ሲጠራ ያንገሸግሸዋል። ከእንግዲህ የእርሱን ጉድ ተሸክሜ የምኖርበት ምንም ምክንያት አለኝ? ጉዱ ምንድነው? የምን ጉድ ነው? አለ ኖላዊ ወደ ዋናው ጉዳይ እንድትገባ በመገፋፋት መንፈስ። ምንም እንኳን ደህና ዕውቀት ባይኖረኝም መጻፍና ማንበብ ግን እርሱ ባሪያው ሳያረገኝ በፊት አውቅ ነበር። ባለፉት 2 ዓመታት ደግሞ በግሌ ጥረት ብዙ ነገር አውቄያለሁ።
በአጠቃላይ ቤቱ ወግ ማድረግ የሚያይበት መኖሪያው ሳይሆን የግል ቢሮ መሆኑን ያወቅኩት በቅርቡ ነው። ሁሉንም ነገር ደርሼበታለሁ። ፈጣሪ ስንቱን ይችላል። ምኑን የደረሱበት? አለ ጃጋ በአክብሮት መጥራቱ እየቀፈፈው። ከፍተኛ ባለስልጣናት በስውር ያቋቋሙት ድርጅት ኃላፊ እንደነበር ያወቅኩት በግል ቢሮ ውስጥ ያስቀመጣቸው መዝገቦች አገላብጬ ነው። ጃጋና ኖላዊ ክው ብለው ተያዩ። የት ነው የግል ቢሮ? ኖላዊ ጎብጦ ከተቀመጠበት ቀና ብሎ ጠየቃት። የት ይሆናል? እየነገርኳችሁ እዚሁ ቤት ውስጥ ነው። ቤቱ ቢሮው ነበራ። ፈጣሪ ስንቱን የሚችለው። ሁሉንም ነገር ደርሼበታለሁ። አሁን ጋዜጠኛ ነው የምፈልገው። ጎበዝ ጋዜጠኛ ፈልጋለሁ። የኔን የማይማን የማይረቡ ቃላት አሳምሮ የዚያን ጭራቅ ጉድ ህዝብ እንዲያውቀው የሚያደርግ ጋዜጠኛ ብቻ ነው የምፈልገው። ይህ ነው ህልሜ። ከዛ በሞት አይቆጨኝም። በእርሱ ቤት መቼም ማህይም ናት አትደርስብኝም ብሎ ይሆናል። በህይወት ካለም ጉዱን ሳወጣለት ሊገርለኝ ይመጣ ይሆናል። ይምጣ። ምኔን ይገርለኛል? ደሜን እንደሆነ እንደ ጭራቅ መጥቶ ጨርሶ ጥሎኛል። አልደማም። ምን ደማለኝ? ሞቻለሁ። ምን ህይወት አለኝ? እስኪ የግል ቢሮውን ማየት እንችላለን? ጃጋ በንዴት ላዳን እየተነፈሰ ከተቀመጠበት ተነሳ። ከዚህ በላይ መታገስ አቃተው። ይህ ሚስጥር ጋዜጣ ላይ ወጥቶ ከህዝብ ጆሮ ደርሶ ቢሆን ኖሮ የሚከፈለውን ዋጋ ሲያስበው አንቀጠቀጠው። አይሆንም። ለጋዜጠኛ ብቻ ነው ማሳየት የምፈልገው። ጋዜጠኛም ቢሆን እኮ መጥራት እንችላለን። ብዙ የምናውቃቸው ጋዜጠኞች አሉ። ይዛችሁ ስትመጡ አሳያችኋለሁ። የጃጋ አንዲት አይን ጭቅጭቅ በርበሬ መሰለች። ወደ ተቀመጠችበት በፍጥነት ተራምዶ ጸጉሯን ጨምድዶ አነሳት። አፍሽን ዝጊና አሳይኝ። ተንፈሽላለሁ ብቲ አንጎልሽ ከፊት ለፊትሽ እንደ ነፍጥ ሲለጎድ ታያለሽ። ሽጉጡን ላጥ አድርጎ ጭንቅላቷ ላይ ደቀነው። ሴትየዋ የከንፈሮቿን መርበትበት ማቆም አልቻለችም። መናገር ህልም ሆነባት። ባልጠበቀችው ዱብዳ አይኖቿ ፈተው በሁለት ሰዎች ላይ ይቅበዘበዙ ጀመረ። ዳጋ ደሴት። አዲስ በተሰራው የሐይቁ ስር ዋሻ ውስጥ ግርግሩ እንደቀጠለ ነበረ። አዲሱን ትውልድ ይወክላሉ የተባሉትና በዚህ ደሴት ስር ለዓመታት ሲዘለጥኑ የኖሩትን ወጣቶች በዚህ የአንድ እግር ኳስ ሜዳ የሚያህል ስፋት ባለው ዋሻ ውስጥ ለማስመረቅ ሽር ጉዱ ቀጥሏል። በማስመረቁ ስነ ስርዓት ላይ የሚደረጉ ንግግሮችም በመዘጋጀት ላይ ናቸው። እነዚህን ወጣቶች የሚቀሰቅስና ለሚቀጥለው ተልእኮ የሚያዘጋጀውን ንግግር ኢንጂነር ሻጊዝ እንደሚያደርግም ተጠብቋል። ከዚህ ሌላ የከርሰ ምድሩ ዋና ሰዎች የኢንጂነር ሻጊዝ ፊት ወደ ቀድሞ መልኩ እንዲቀየር አበክረው ተስማምተዋል። የሻጊዝ ፊት የራሱ ፊት አለመሆኑ መልኩም የራሱ መልክ አለመሆኑ ሲያሳቅቃቸው ኖሯል። ከአሜሪካን ሀገር ወደዚህ ደሴት በተገነጠለው ገጽ ዘመቻ ከመምጣቱ በፊት ሎስ አላሞስ በተባለው የአሜሪካ የምርምር ተቋም ውስጥ ፊቱ ተቀይሮ እንደነበረ ዘመቻው መሪዎች ያውቃሉ። በወቅቱ ዘመቻውን የመራችውና የሲአይኤ ኤጀንት የነበረችው ሜሮዳ ቀደም ብላ ከምታውቀው የሎስ አላሞስ ላቦራቶሪ ኃላፊ እንደተረዳችው ኢንጂነር ሻጊዝ ጃክ ዶናልድ ሲሞን የተባለን የተገደለ ሳይንቲስት ፊት ለብሷል። ይህም የሆነበት ምክንያት ጃክ ዶናልድ ሲሞን የተባለው ትውልዱ ከዚምባብዌ የሆነ ሳይንቲስት አንድ የምርምር ውጤትን ሚስጥር አሳልፎ በመስጠቱ ምክንያት ስለተወገደ እንደሆነ ደርሳበታለች። ፊቱም ድምጹም ጸጉሩም የጃክ ዶናልድ ሲሞን ነው። የጃክ ዶናልድን ፊት ለብሶ በተገነጠለው ገጽ ዘመቻ ወደ ኢትዮጵያ እንዲመጣ የተደረገው ሻጊዝ በብዙዎች ዘንድ ጥርጣሬም ፈጥሮ ቆይቷል።
መልኩ የራሱ ያልሆነውን ሌላው ቀርቶ አንደበቱ የዣክ ዶናልድ ሲሞን የሆነውን ይህን ሰውዬ ብዙዎቹ ሳያምኑት ቆይተዋል። ከዓመታት በፊት የማያበቃ ጉምጉምታ ፈጥሮም ነበረ። ምናልባት ሲአይኤዎች ወይንም ሞሳዶች አስርገው አስገብተውት ሊሆን ይችላል ይላል አንዱ። ይህ ሰው ኢንጂነር ሻጊዝ ለመሆኑ ምን ማረጋገጫ አለ? ቀድሞ የሚያውቁት በቃጠሎ ወቅት አልቀዋል። ማንነቱን ማንም ሊያረጋግጥ አይችልም። ከንፈር ይመጣል። የሻጊዝን የቀድሞ ፎቶዎች እንደምናውቃቸው ራሱ እንደ ልጃገረድ ጋሜ የተከረከመ የሚመስል በረሃ ነበር። የኛው ግን ራሱ ላይ የሚታየው አሁን እየነጣ መጣ እንጂ የጃርትሹ የመሰለ ገብስማ ክፍክፍ ጎፈሬ ነው። ፊቱ የዳጉሳ እንጀራ የመሰለ እንጂ የአደም ግባቱን የምናውቀው ኢትዮጵያዊ መልክ አይደለም። አንደበቱስ ቢሆን በዛ ጎርናና ድምፁ የሚያወጣቸው ቃላት ያስደነግጣሉ። የአንደበተ ርቱዕ ሰው ሻጊዝ በዣክ ዶናልድ ሲሞን ውስጥ አለ ማለት ዘበት ነው። ከዚህ ቀደም አባቶቻችን ለዘመናት የደከሙበትን የምርምር ጣቢያ ወደ አመድነት የቀየረው እሱን ተመስሎ የመጣ ሰው ነው። ስንቴ እንሞኛለን ጎበዝ። በደንብ መመርመር ነበረበት። ከላይ ያሉት ሰዎቻችን እንዴት እንዳመኑት ፈጣሪ ወቀው። እነዚህን የመሳሰሉ ስሜቶች ሲናፈሱ በመቆየታቸው ለሁለት ዓላማ ሲባል የዣክ ዶናልድን ፊት በቀየር አስፈልጓል። አንደኛው ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይቀይራልን የሚለውን ቃል አሟልቶ ኢትዮጵያዊ መልኩን ለመመለስ ሲሆን ይህንንም እንደ ተምሳሌት ለመጠቀም ነው። ይህ ከመሆኑ በፊት ግን ክርክሮች መነሳታቸው አልቀረም። ዣክ ዶናልድ ሲሞን አፍሪካዊ ወንድሜ ነው። የእርሱ መልክ የእኔ መልክ ቢሆን፣ የእርሱ ድምፅ የእኔ ድምፅ ቢሆን የሚያስከፋኝ አይሆንም። ራሱ ሻጊዝ ነበረ ቀዶ ጥገናውን የተቃወመው። ለእኛ የሚሰጠን ትርጉም ሌላ ነው። ዶክተር ዣንጊዳ ሊያሳምነው ሞከረ። የአንተ ፊት ወደ ራስ መልክ መለወጡ ለእኛ ጠለቅ ያለ ትርጉም አለው። ኢትዮጵያዊ ሁሉ ወደ ቀድሞ ማንነቱ እንዲመለስ ያለንን ጽኑ ፍላጎት የሚያሳይ ይሆናል። በዛ ላይ ለእያንዳንዱ ኢትዮጵያዊ ድርጅታችን ምን ያህል እንደሚቆረቆርም የሚያሳይ ነው። በተጨማሪም ለአባላቱ መነሳሳት እንደ መሳሪያ ያገለግላል። ሌላው ይቅርና ወድቀን የመነሳታችን ተምሳሌት ይሆናል። የጥንካሬያችን ምልክት ነው። ወደ ራሳችን የመመለሳችን ትልም ነው። ሜሮዳ፣ ጌራ፣ ማርዬ ዋቆ፣ ማርዬ ሳዶፍ እና ሌሎችም የራሳቸውን መከራከሪያ አቅርበው ነበረ። እንኳን ክቡር የሆነ የሰው ልጅ በቁሙ ፈርሶ ሌላ ለብሶ እንዲኖር ማድረግ ይቅርና አስክሬን እንኳን እንደነበረ ሳይሆን አይቀበርም። በዋሻ ውስጥ ያሉት የሕክምና ዶክተሮች አጥብቀው ተከራከሩ። በቀዶ ጥገና ላይ ህመምተኛ ቢሞት ሞቷል ተብሎ ሆዱ እንደተቀደደ ራሱ እንደተከፈተ አይተው ልክ የመዳን ተስፋ ያለውን ህያው ያክል ሞቶም ጥገናው ይቀጥላል። ፊቱ የፈራረሰ አስክሬን ቢገኝ ዕውቀት ባላቸው ከፋኞች ወደ ነበረበት ይመለሳል። ይህ የሰው ልጅ ክብር መሆኑን ለማሳየት ክብር ባላቸው ሰዎች የሚደረግ ነው። የአንተ ተገፎ በሌላ መልክ የተቀየረ ፊት ፈራርሳ መልኳን የቀየረችውን ኢትዮጵያ ምሳሌ ነው። የአንተን መልክ ወደ ነበረበት መመለስ ደግሞ የፈራረሰችውን የሀገራችንን እንደገና ወደ ታላቅነቷ የመመለስ ህልማችን ትርጉም ማሳያ ነው። መልክ ይመለሳል፣ ኢትዮጵያም እንደገና ወደ ቀድሞ ክብሯ ትመለሳለች። ጌራ ደጋግመው ወተወተው። አለመስማማት አልቻለም ነበረ። በዚህ መሰረት ህዋሱ ተወስዶ ለመጎልመስ ተዘጋጀ። በአሁኑ ሰዓት በዳጋ ከርሰ ምድር ውስጥ በሚገኘው ረቂቅ ላብራቶሪ ዝልግልግ ሰማያዊ ፈሳሽ በተሞላበት የብርጭቆ ማሰሮ ውስጥ በመጎልመስ ላይ ነው። ኢንጂነር ሻጊዝ ወደዚህ ክፍል ገብቶ ሰማያዊውን ከመስታወት የተሰራ ገንቦ በመመልከት ላይ እያለ ከቢሮ ስልክ እንደሚፈልገው ተነገረው። አስቸኳይ ነው። ፓሪስ፣ ቪክቶር ሁጎ ጎዳና። አስገራሚ ውጤት ነው። የግሩም ሥራ ድንቅ ውጤት።
ሁሉም ነገር አዲስ ቦይ እንደተቀደደለት ውሃ በተፈለገው መንገድ መንፎልፎሉን ቀጥሏል። ራፋኤል በርከት ያሉ ጋዜጠኞችን ተሸክሞ እየገባ ይፈነድቅ ጀመረ። በቪክቶር ሁጎ ጎዳና የሚገኘው ይህ አዲስ የተከራዩት ቢሮ 776 ብለው የቁጥር ስያሜ የሰጡት ድርጅታቸው ዋና መስሪያ ቤት ሆኗል። የድርጅታቸው ስያሜ አውሮፕላን ይመስል ቁጥር ብቻ መሆኑ ብዙዎችን ቢያወዛግብም ሁለቱን ፋብሪካዎች ገዝቶ ከተቀለለ በኋላ በመደላደል ላይ ይገኛል። ምን አስገርሞ ነው የእግዚአብሔር ሰላምታ ሳታስቀድም እንዲህ ለወሬ ያስቸኮለ? ፊላ ድርጅታቸው የጠቀለላቸውን ፋብሪካዎች ፋይሎች በመመርመር ላይ መጠመዷ ኮምፒውተሯ ላይ አፍጥጣ ነበረ። ራፋ ሁልጊዜም አዲስ ቦይ የተቀደደለት ውሃ ድፍርስ መሆኑን አትርሳ። አሰስገሰስ መሸከሙን አትዘንጋ። ከታሰበበት የሚደርሰውን ውሃ ብቻ ሳይሆን በአዲሱ ቦይ ንቃቃት ውስጥ የሚሰጥመውንም ታሳቢ ማድረግ ያስፈልጋል። ለጊዜው በጎን ማሰቡን የሚቀለው ተመልከጂ። ጠረጴዛዋ ላይ የተሸከማቸውን መጽሔቶችና ጋዜጦች ሁሉ ዘረገፋቸው። ጋዜጦቹና መጽሔቶቹ በፊት ገጾቻቸው ላይ ፎቶዋን ድቅድቀውታል። ጥቁሯ ልዕልት ሁለቱን ኩባንያዎች ተቀለለቻቸው። ወጣቷ ቢሊዮነር በፓሪስ ላይ ነገሰች። ቱርካዊቷ ታዋቂ ዲዛይነር በሀብት ፈረስ ላይ ተፈናጠጠች። ትውልደ ኢትዮጵያዊቷ ከበርቴ ፓሪስን ተቆጣጠረች በሚሉ ርዕሶች በእያንዳንዱ ጽሑፍ አናት ላይ ይንቦገቦጋሉ። ርዕሶቹን በጥድፊያ አዳረሰችና ወደ ራፋኤል ቀና ብላ ፈገግ አለች። እውነትም ድንቅ ስራን የተሰራው ከሁለቱ ኩባንያዎች ጋር የተደረገው ስምምነት ያለ አንዳች እክል መጠናቀቁን ማመን አልቻልኩም። ለመሆኑ ጽሑፎቹን ወደ ውስጥ ጠለቅ ብላ አንብባቸዋል? አንብቤያቸዋለሁ። ለፊጋሮ የተሰኘው ጋዜጣ በደንብ ወርዶብናል። በጣም ጥሩ ነው አለ ራፋኤል። ጥሩ እርጅብኝ ነው። እንዴ ወርዶብናል? በጣም ጥሩ ነው? እንዴት አለች ፊላ። እየቀለድክ ነው? ከባለጌ ውዳሴ ጨዋ ሰው ጥፊ ይሻላል ሲባል አልሰማሽም? ከባለጌ ውዳሴ ጨዋ ሰው ጥፊ ይሻላል ሲባል አልሰማሽም? ለፊጋሮ የሚባለው ጋዜጣ ድሮም አውቀዋለሁ። ከ1826 ጀምሮ ሲታተም የኖረ ጋዜጣ ነው። የቀኝ ክንፍ ፖለቲካን የሚያራምድና ወግ አጥባቂ ጋዜጣ መሆኑ የታወቀ ነው። ምኑ ላይ ነው ጨዋነቱ? ቁም ነገሩ እዚህ ላይ ነው ጥቁሯ ልዕልት አለ ራፋኤል እየተንጎራደደ። ከ300,000 በላይ ቅጂዎቹ በየዕለቱ ዓለምን ይዞራሉ። በዚህ ጋዜጣ የፊት ገጽ ላይ ደግሞ ቢሊዮነር ሆነች ጉብ ብለሻል። ጨዋነቱ ይህ ብቻ ነው። ከውስጥ የጻፈውን ቶፈንቶ ላይ ማንም ትኩረት አያደርግም። ማንንም ምራቅ ሊያስውጠው የሚችለው ያንቺ ቢሊዮነርነት ብቻ ነው። ይህ ደግሞ ወደ ሀገራችን መሪዎች ጆሮ በፍጥነት ይደርሳል። ልክ ኢትዮጵያን ለመቆጣጠር እየተኮሱት እንደመጡት ጥይት ጆሮአቸው ላይ እስካሁን አፋይቶ ይሆናል። ፉጨቱን እንደ ሙዚቃ እያዳመጡትም ከአንቺ ጋር ለመስራት ወዲያውኑ እቅድ ይነድፋሉ። ከዚያም ቢሮሽን ያንኳኳሉ። እጃቸው ላይ ያስገቡሽ ሲመስላቸው እጅሽ ላይ ወደቁ ማለት ነው። ያን የሐሙሱን ፈረስ እየጋለብሽ ወደ ሀገርሽ ገባሽ ማለት ነው አይደለም? እጅግ ታዋቂ በሆነ ጋዜጣ ላይ የስድብ ናዳ ከወረደበት ባለሀብት ጋር ይሰራሉ ብለህ ታምናለህ? በትክክል። ስለ እነሱ አታውቂም ማለት ነው። እንዲያውም መልካም ስም ካላቸው ሰዎች ይልቅ ወራዶችን ይመርጣሉ። ምክንያቱም ወራዶቹና በህዝብ የተጠሉት የመጨረሻ ጥጋቸው እንደነሱ እንደሆኑ ስለሚያስቡ ነው። የቀረው ይቅር እንጂ ውርደት ተሸክሜስ ሀገሬ መግባት አልፈልግም። የኔ መሰደብስ ቢሆን ስማችንን ያጎርፍብናል ብለው አይተውኝም ብለህ ትገምታለህ? ምን መልካም ስም አላቸውና ነው? ስለ እነርሱ መልካም ነገር ያወራን ራሱ እንደ ጠላታቸው ሳይቆጥሩት አይቀሩም። የበሰበሰ ዝናብ አይፈራም የሚለውን አባባል በቅርቡ ከመዝሙራቸው ስንኞች አንዱ ሳያደርጉት አይቀሩም። ራፋኤል ወንበር ስቦ ከፊት ለፊቷ ተቀመጠና ሌላ ጋዜጣ መዞ አርገፈገፈና ያልተመለከትሽው የኛው ጋዜጣ ግን የመላእክት አለቃ አድርጎ ነው የሳለሽ። በመውደቅ ላይ የነበሩትን 2 ፋብሪካዎች ከገሃነም ያወጣች መልአክ ሲል ነው የገለጸሽ። ለምን እንደሆነ ታውቂያለሽ? ፊላ ራሷን ባሉታ አወዛወዘች። እንዲህ ብሎ የገለጸሽ ይህ
ለሞንድ የተባለው ጋዜጣ ግራ ዘመም ሲሆን ዋነኛው የለፊጋሮ ጋዜጣ ተቀናቃኝ ነው። የቅጂ ብዛቱም ላቅ ያለ ነው። ሚዛኑን በደንብ አስተካክሎታል። በዛ ላይ ሁልጊዜም ቢሆን የኮንትሮቨርሲ መጥፎ የለውም። እነዚህን ውዝግቦች ሁሉ ለማንበብ ጊዜ ያላቸው ይመስላል። ይሄው እስካሁን ቢሮአችንን አላንኳኩም፣ ስልካችን ላይም አልደወሉም። የሚሰነዘርባቸውን ጥቃት ለመከላከል ሲሉ ቢጠሉትም ማንበባቸው አይቀርም። የናፖሊዮን ቦናፖርትን ጥቅስ ጠንቅቀው ያውቁታል። እኔን የሚያስፈራኝ ሺህ ጦረኛ ሳይሆን አንድ ጋዜጠኛ ነው የሚለውን ጥቅስ ግድግዳቸው ላይ ሳይለጥፉት አይቀርም። ጽሑፍና ጸሐፊ ያስፈራቸዋል። ፊደል ሲያዩ እባብ ያዩ ያህል ይደነግጣሉ። ቢሆንም የእባቡን ጭንቅላት ለመቀጥቀጥም ቢሆን መፈለጋቸው አይቀርም። አትጠራጠሪ፣ ያነቡታል። ወይ ይመጣሉ ወይ ደግሞ ተናግሮ ሳይጨርስ የቢሮው በር ተንኳኳ። ሁለቱም አይኖቻቸውን በፍጥነት ወደሚንኳኳው በር ወረወሯቸው። አዲስ አበባ። አንጎልሽ ከፊት ለፊትሽ እንደ ንፍጥ ሲለጎድ ማየት አትፈልጊም አይደል? ሽጉጡን ማጅራቷ ላይ እንደደቀነ በየክፍሉ ያዟዙራት ጀመረ። ጃጋ ቆስጠንጢኖስ። ኖላዊ ኋላ እየተከተለ በመግባት በየክፍሉ ያሉትን ሳጥኖች ሁሉ እየከፈተ ያገኘውን ሰነድ በሙሉ ይሸክፋል። ብጣቂ ወረቀት ብትሆንም እንኳን አያስቀርም። ቅራቅንቦ ተሞልቶ ያገኘውን ሻንጣ ዘርግፈው ነበረ ያገኘውን ሁሉ ይቀረቅብበት የጀመረው። ጃጋ ሴትዮዋን ማጣደፉን ቀጥሏል። እኮ በይ እንድሳሳት እየጋበዝሽኝ ነው። ጣቴ ምላጭ ላይ እንዳረፈ አልገባሽም ማለት ነው። ስስበው ነው የሚገባሽ። እባክን በፈጠረ አምላክ እባክህ፣ ይኸውልህ ይሄኛው ክፍል ነው የግል መዝገብ ቤቱ። ተናግራ ሳትጨርስ ጃጋ ግንድ የሚያህል እግሩን አንስቶ በእርግጫ ደጋግሞ በሩ ላይ ሲያሳርፍበት የኒቆዲሞስ የግል መዝገብ ቤት ተበረገደ። ሴትዮዋ ባልጠበቀችው መቅሰፍት መላ አካሏ ይንዘፈዘፍ ጀመረ። ጃጋ ማጅራቷ ላይ እሳት የሚተፋ መሳሪያ ቢደቅንባትም ከፊት ለፊቷ ግን መልአክ ሞተን ለመጀመሪያ ጊዜ ተገትሮ አየችው። እባክህ ተወኝ፣ እባክህ፣ ይሁን የማውቀው ሌላ ምንም ነገር የለም። እንደ እንስሳ እዚህ ታስሬ ኖርኩ፣ ምስኪን ነኝ፣ እዘንልኝ፣ እባክህ ልቀቀኝ። በደመ ነፍስ ትወራጭ ጀመረ። የጃጋ ፈርጣማ ክንድ ከብረትም ጠነከረባት። መፈናፈን አልቻለችም። እርግጠኛ ነሽ ሌላ ሰነድ የሚቀብርበት ጎረኖ የለውም? በፍጹም የለውም። ይሄው ነው የቤት ውስጥ ቢሮ። ከመሰወሩ በፊት ከእርሱ በቀር ወደዚህ ክፍል ማንም ድርሽ ብሎ አያውቅም። እኔ እንኳን አልገባም ነበር። እሱ የጃጋን እራሮት ለማግኘት ይመስላል ፈገግ ለማለት ሞከረች። ጃጋ ከማጅራቷ በኩል ሽጉጥ ደቅኖ አንገቷን ጨምቆ ያለ መሆኑን ለራሷም ለመካድ ሳታስብ አትቀርም። ሌላው ይቅርና ራሱን እንኳን አያምንም። ጥላው የሚያስደነግጠው ጥላቢስ ነበር። ክፉ ነው። ጦሱ ለኔ ተረፈኝ። ድሮም መጥፊያዬ እንደሆነ መንፈሴ ነግረኝ ነበር። ጦሴ ነው፣ ጥንቡሳሴ ነው። የሆነ ያልሆነውን ተቀባጠር ጀመረ። ሁሉንም ፈትሽ። ጃጋ ያገኘውን ሁሉ ወደ ትልቁ ሻንጣ የሚጎደጉደውን ኖላዊን ጭምር ትዕዛዝ ከመስጠት አለፍ በሚል ደረጃ አንባረቀበት። በጣሽ ወረቀት አንዲትም የቪዲዮ ክር መቅረት የለባትም። የሴትዮዋን ልፍለፋ ሁለቱም ከቁብ እያልቆጠሩት መጡ። ግማሽ ሰዓታትን ያህል ፍተሻውና ቅርቀባው ሳይፈጅ አይቀርም። ሁሉንም ነገር ከሸካከፉ በኋላ ጃጋና ኖላዊ እርስ በርስ ተያዩ። ከጊዜ አቆጣጠር ውስጥ ያልተካተተች ጥቂት አፍታም የየትኛውም ንፍቀ ዓለም ካላንደር የማያውቃት የምትመስል ጸጥታ እያለፈች እያለ የጃጋ ወፍራም ጣት የሽጉጡን ምላጭ ሳበው።
ሴትዮዋ ዷ ከሚለው ድምፅ እኩል እንደ በሬ አጓርታ ወደቀች። በወደቀችበትም ደገማት። ቀይ ጎርፍ ባንዴ የመዝገብ ቤቱን ወለል ተለሸለሸበት። ኖላዊ ሻንጣውን እየጎተተ ወጣና በጋዝ የተሞላ ሰማያዊ ጀሪካን ይዞ ተመለሰ። ግዳያቸው ላይ አርከፍክፎባት ሲያበቃ የቀሩትን ክፍሎችና ሳሎኑን ሁሉ እህል እንደሚወቃበት አውድማ ጋዙን እያርከፈከፈበት ወጣ። ጃጋ የሲጋራ መለኮሻውን አወጣና ሲጋራውን መዞ አቀጣጠለ። 2 ጊዜ በስስት ከማገው በኋላም እንደገና ለኮሰውና እስከነነበልባሉ መሬት ላይ ጥሎት ወደ ኋላ ሸሸ። ወዲያው ግር ብሎ የተነሳው ቢጫ ነበልባል አፉን ከፍቶ ያገኘውን ሁሉ ይቅም ጀመረ። የሴትዮዋን ቀሚስ በአንድ አፍታ ላስ አደረገው። ጃካ ክፍሉን ለቆ ሲወጣ ቢጫው ነበልባልም እየተከተለው ሳሎን ውስጥ ይርመሰመስ ጀመረ። ሁለቱም የሻንጣውን ማንጠልጠያ ግራና ቀኝ ይዘው ሲወጡ የእሳቱ ላንቃ ተከፍቶ ከበሩ ውጪ ምላሱን እየሰደደ ነበረ። በፍጥነት ግቢውን ለቀው ወጡና በር ላይ ወደ ቆመው መኪናቸው ሻንጣቸውን ጭነው ገቡ። ከውስጥ የለኮሱት ቤት ጭስ እየተጉፈጠፈጠ ከላይ ይውጀመጀም ጀመረ። እንደ ግዙፍ ባንዲራ የሚርገበገብ የእሳት ነበልባል ከላይ ሲያጨበጭብ በፍጥነት አካባቢውን ለቀው በመሰወር ላይ ነበሩ። ፈንጠር ካሉ በኋላ ሁለቱም ወደ ኋላ ዞረው ቃጠሎን ተመለከቱ። የሎጥ ሚስት በዚህ የለችም። ጃጋ የጥቁሩን ኮብራ መኪና ነዳጅ መስጫም በኃይል እየረገጠ አጉተመተመ። ሳናውቅ ከጉያችን የነበረችው የኛ ሰዶምና ጎሞራ ጠፍታለች። ኖላዊ የራሱን ሲጋራ አወጣ። ኒውዮርክ በፍራንክሊን ጎዳና በሚገኘው የኦሽን ኩባንያ ዋና መስሪያ ቤት ቢሮ ውስጥ ተቀምጦ የተለመደ ተግባሩን በማከናወን ላይ ተጠምዶ ነበረ። ዶክተር ዮቶር ከቅርንጫፍ መስሪያ ቤቱ የሚመጡ ከበድ ያሉ ጉዳዮች ላይ ውሳኔ መስጠት፣ ማጽደቅና መሻር አዲሱ መዋቅር ከተዘረጋ በኋላ ያሉ ለውጦችን ማጥናትና መመሪያ መስጠት የዘውትር ተግባሮቹ ሆነዋል። ይህን የተለመደ ተግባሩን በማከናወን ላይ እያለ ጸሐፊው በውስጥ መስመር ደውላ አንድ የተከበረ እንግዳ እንደሚፈልገው ከተናገረች በኋላ ቀጠሮ ለመቼ መያዝ እንዳለባት ፈቃዱን ጠየቀች። ምንም ቀጠሮ አያስፈልግም፣ ግባ በይው አጭር መልስ ሰጣት። ከጥቂት ጊዜ ጥበቃ በኋላ አንድ ፈርጣማ ተክለ ሰውነት ያለው ሰውዬ ወደ ቢሮ ገባ። ጤና ይስጥልኝ ዶክተር። ፈገግ ለማለት ይሞክር እንጂ እንግዳው ሰውዬ በቀላሉ ፊቱ አልተፈታለትም። በአማርኛ ቋንቋ ሰላምታ ከማቅረቡም በተጨማሪ ኢትዮጵያዊ ለመሆኑ መልኩም እንደሌላ ማረጋገጫ ለዶክተር ዮቶር ሳይጠቅመው አልቀረም። ቆፍጠን ኮስተር ያለው ይህ ጎልማሳ ፍጹም መረጋጋት በተሞላበት መንገድ ሰላምታውን አስቀደመ። ጤና ይስጥልኝ፣ እባክህ ተቀመጥ። ዶክተር ዮቶር ለእንግዳው አጸፋውን በትህትና መልሶ ሲያበቃ ከጠረጴዛው ፊት ለፊት ያለውን ወንበር ጋበዘው። አመሰግናለሁ። እንግዳው ፈገግ እንዳለ ተቀመጠ። መልርዳ። ዶክተር ዮቶር የእንግዳውን ማንነት ለማወቅ ከመጓጓቱም በተጨማሪ ሰውየው ከየትና ለምን እንደመጣ እስኪረዳ ድረስ ጉጉቱን ለመቆጣጠር ሞከረ። ሻምበል ሲራክ እባላለሁ፣ ከኢትዮጵያ ኤምባሲ ነው አመጣጤ። አይኖቹን ወደ ላይ ሰቅሎ ሲያበቃ ወደ ታች በዝግታ መለሳቸው። እንግዳው ከኮስታራነት ወደ ቅልስልስነት ቀስ በቀስ ሲቀየር
ለዮቶር በግልጽ ይታይ ነበረ። አመጣጤ በደረሰ እድል በግሌ ደስታዬን ለመግለጽ ነው አለ እየተቅለሰለሰ። በጣም አመሰግናለሁ። ዮቶር ብዙም መደነቅ ሳይታይበት መልካም ምኞቱን ተቀበለ። በእውነቱ በዚህ የሰው ልጅ ሰርቶና ኳትኖ ጠብ የሚል ነገር በማይቋጥርበት ዘመን በአንዴ እንዲህ አይነት ሎተሪ እድለኛ መሆን አስደናቂ ነገር ነው። ምን አይነት የተቀደሰ ሰው ቢሆን ነው መቼም ሀብቱን ሁሉ እንዴት ለማውረስ እንደወሰነ ለማሰብ ብቻ ለማናችንም ተአምር ነው። የተአምር ተአምር። በዚህ ገንዘብ እንደ ፈጣሪ በሚመለክበት ዘመን ሊያውም በዚህ ካፒታሊዝም በነገሰበት ሀገር እንዲህ አይነቱን ችሮታ መስማት የሚደንቅ ነው። ለማንም ደርሶ የማያውቅ ሎተሪ አለና እየተቅለሰለሰ ዝም አለ። እኔ እንኳ ብዙም በሎተሪ የማምን ሰው አይደለሁም። ሎተሪ ደርሶት ህይወቱ ፍጹም የተለወጠ ሰው አይቼ አላውቅም። ሆኖም በኦሽን ኩባንያ ውስጥ በትጋት እንደማገልገሌ ለድርጅቱም ካለኝ ልዩ ፍቅር የተነሳ ይህንን ኩባንያ ለመምራት በመቻሌ ደስተኛ ነኝ። ወደፊት ያቀድኳቸው ራዕዮቼን ለማሳካትና በኩባንያው ስር ያሉትን ሰራተኞች ስራቸውን ለቀው ቤተሰባቸውን እንዳይበትኑ ለመታደግ እድል በማግኘት እድለኛ ነኝ ማለት ይቻላል። ዮቶር ነገሩን ቀለል ለማድረግ ሞከረ። መቼም እንግዲህ በጋዜጦችና በመጽሔቶች ላይ እንዳነበብኩት ትውልድ ኢትዮጵያዊ መሆንን ሁላችንም የሚያኮራ ነው። ያንተ እድል ኢትዮጵያ ድረስ ተሰምቶ የሰሞኑ መነጋገሪያ ሆኗል። የተማረው ቢሊዮነር ዶክተር ዮቶር እየተባለ የወሬ ማሟሻ ሆኗል ነው የሚባለው። እኔ ራሴ መጥቼ በማረጋገጤ ለራሴ ክብር ይሰማኛል። ከዛች ደሃ ሀገር መጥተህ ቢሊዮነር መሆን በመቻልህ ኩራት ሊሰማ ይገባል። ደሃ አልካት? እንደ ኢትዮጵያ ሀብታም ሀገር የለም ሲባል ነው የምንሰማው። ተመራማሪዎች በጥናታቸው ሲያቀርቡት እንደምንከታተለው ምድሯ በገጸ ምድር ላይ ሳይቀር በሚገኝ ማዕድን የበለጸገ፣ ሰማያዋ በጠላት ዘል ደመና የተንዠረገገ፣ አየሯ ለኑሮ እጅግ የተስማማ፣ የሰው ሀብት ጉልበቷ አፍሪካን ሳይቀር የሚያለማ እንደሆነ ነው የምንሰማው። ልክ ብለሃል ዶክተር፣ ልክ ብለሃል። ግን የሰው ሀብት ያልከው የሚወራለትን ያህል እንዳይመስለን። ዝም ብሎ ቁጥር ብቻ ነው። እንደ ባክቴሪያ ተባዝቶና ተራብቶ ከማደር በቀር ሌላ ሙያ የለውም ማለት ይቻላል። ካለመሰልጠኑም በላይ ሰነፍና ደነዝ ነው። ያገኘውን እንደ አንበጣ ፈጅቶ ከማደር ሌላ ለመለወጥ ተነሳሽነት የሌለው ህዝብ ነው። በዛ ላይ በመጣው ስርዓት ላይ ሁሉ በማመጽ የሚወዳደረው የለም። ለለውጥህ ብለህ ብትነሳ ልቡን አታገኘው። የሚስማማው ስርዓት ስላላገኘ ቢሆንስ? ዶክተር ዮቶር እንግዳ ሲራክ በተናገረው የመጣበትን ሳቅ ለመቆጣጠር ታገለ። ወዲያው ግን ሳቁ ደረቀና በደሙ ውስጥ የሆነ ነገር የሮጠ መሰለው። አንድን ህዝብ ጨፍልቆ እንዲህ በውርደት ሙቀጫ ለመውቀጥ እየደፈረ የማን ወጠጤ ነው? አእምሮ በደም ፍላት ገንፍሎ ክፉ ነገር እንዳይወጣው በልቡ ጸለየ። ተው ሚራጅ ቦ ጊዜ ለኩሉ። ዮቶር በተባለ አሸንጉሊት ባለጸጋ ውስጥ በተደበቀው ሚራጅ ፊት ይህን ጠያፍ ስድብ ተናግረ ወፍራም ጥፊ ጆሮ ግንድህ ላይ እንደ ቦምብ ሲፈነዳ ባለመስማትህ እድለኛው አንተው ነህ። ከውስጡ ጋር ትንቅንቅ ገጠመ። ኧረ እባክህ አያ የሚስማማው መሪ ትላለህ እንዴ? የ3000 ዘመን ታሪክ አለኝ ይበል እንጂ የሕዝብ በመቶዎች የሚቆጠሩ መሪዎች ተፈራርቀው ሊመሩት ሞክረዋል። አንዱንም አልተቀበለም። ሌላው ይቅርና ከ17 ዓመት በላይ ለነጻነቱ ሲሉ ደማቸውን አፍስሰውለት የመጡትን የአሁኖቹን መሪዎች እንኳን አልተቀበለም። ዮቶር ምንም መልስ ላለመመለስ ከራሱ ጋር መታገሉን ቀጠለ። በተሰጠው ጥብቅ መመሪያ መሰረት የፖለቲካ አቋሙን መቼም ቢሆን ማንጸባረቅ የለበትም። ጉሮሮው ሲደርቅ ታወቀው። እንደምንም ዝም አለ። እንግዳው ሰውዬ ጥቂት ዮቶርን አስተውሎ ቀጠለ። እንደናንተ ያሉ
በውጭ ሀገር የሰለጠኑና ሀብት የቋጠሩ ዲያስፖራዎች እየገቡ ካላለሙት በስተቀር የሀገር ሀገር ሆኖ ይቀጥላል ማለት ዘበት ነው። ዮቶር ሰውየውን ወደሚፈልገው ነጥብ ስለገባለት ፈጣሪውን ሳያመሰግን አልቀረም። ራሱን ባውንታ ነቀነቀ። እንደገና አጥብቆ ነቀነቀ። የኔም ከህልሞቼ አንዱ አሁን ያልከው ነው። እርሱም ወደ ሀገሬ ገብቼ እውቀቴንና ጥሪቴን ሀገሬ ላይ ማፍሰስ ነው። ግን አለ ዮቶር በብዕሩ ጠረጴዛውን እየቆረቆረ፣ ግን እንደምንሰማው ኢትዮጵያ ውስጥ ገብቶ ለመስራት አመቺ ሁኔታ እንደሌለና ያለው መንግስትም የፖለቲካ ወገንተኞቹ ለሆኑት ብቻ ሁኔታዎችን እንደሚያመቻች ነው። ውሸት! ሰውየው ተቁነጠነጠ። ውሸት! ይህን ወሬ የሚነዙት የስልጣን ጥም አንጎላቸውን ያዞራቸው ተቃዋሚዎች ናቸው። እንዳታምን፣ በፍጹም ይህ አይነት ስጋት ሊገባ አይገባም። የትኛውንም የፖለቲካ አቋም ይዘህ እዛ ሀገር ውስጥ መስራት ይቻላል ነው የምትለኝ? ለምን ፖለቲካ ውስጥ ትገባለህ? አርፈ ልማትን ማልማት ብቻ እንጂ እዛ ውስጥ ምን ከተተ? ለመሆኑ ምን አይነት የፖለቲካ አቋም ነው ያለ? አይ እኔ እንኳን ምንም አይነት አቋም የለኝም። እንደምታየኝ ቢሮ ውስጥ ስራዬ ላይ ብቻ አተኩሬ ከመስራት በቀር ከማንም ተቃዋሚም ሆነ ደጋፊ ጋር በዚህ ጉዳይ ላይ ለመነጋገር እድሉ የለኝም። እንደምትሰማው ይህ ሁሉ የሚንጫረር የስልክ ጥሪ ለዚህ እድል የሚሰጥ አይደለም። በነገራችን ላይ ስልኮችን መመለስ ትችላለህ። እንግዳው የሚመጡትን በርካታ ጥሪዎች ወሬ ለማዳመጥ እንደቋመጠ ይታወቅበት ነበረ። አይ ግድ የለም፣ አንተን ከሸኘው በኋላ መልሼ እደውልላችኋለሁ። ይኸውልህ ወንድሜ አለ እንግዳው ወደ ጠረጴዛው ይበልጥ እየተጠጋ፣ እኔ የምመክርህ ወደ ሀገር ገብተህ ኢንቨስት እንድታደርግ ነው። የሰው ሀገር እንደሆነ ምንጊዜም የሰው ሀገር ነው። በጎ ምክር ነው። ግን ምን አይነት ዘርፎች ላይ ነው ከፍ ያለ ነው አፍስሶ ምላሹን ማግኘት የሚቻለው? ምን አማራጮች ቦልተዋል። እጅግ ብዙ አማራጮች። ባለፉት 7 ዓመታት ውስጥ ብቻ 11 በመቶ እድገት ያሳየች ሀገር እንደመሆኗ መጠን ብዙ አማራጮች ያላት ሀገር ናት። ለምሳሌ በፋይናንስ፣ በአረንጓዴ ኃይል ልማት፣ በአግሮ ኢንዱስትሪ፣ በማዕድን ቁፋሮ፣ በኮንስትራክሽን ዘርፍ መንቀጡ። ዶክተር ዮቶር በአግራሞት እየተመለከተው የሁሉ እድል እያለ ታዲያ ለምን እስከ ዛሬ ሀገሪቷ መበልጸግ አልቻለችም? ነገርኩ እኮ ሀገሪቷን ያበላሻት ፖለቲካ ነው። ፖለቲካ ብቻ እንደ ማስቲካ የሚያኝኩ ጥርቅምቅሞሽ የፖለቲካ ፓርቲዎች ናቸው የሀገሪቷ ጠላቶች። ሀገሪቷ እኮ ገና አልተነካችም። ነፍጠኞችና ትምክህተኞች የ3000 ዘመን ታሪክ አለን እያሉ ይኮፈሱ እንጂ አገሪቷ በቅርቡ ከተገነጠለችው ደቡብ ሱዳን አትሻልም። ሌላው ደግሞ መነሳት ያለበት ችግር አካሄድ አለማወቅ ነው። አካሄድ ስትል ዶክተር ዮቶር ሁሉንም የእንግዳውን ሐሳቦች በመከራ ውጦ ጠየቀው። መቼም እንግዳው ተቁነጠነጠ። መቼም ነገሮች ሁሉ በየትኛውም ዓለም አልጋ ባልጋ ሆነው አያውቁም። ሄደ ኢንቨስት ስታደርግ ማንም ኤርፖርት ድረስ መጥቶ ፈቃድ ሊሰጥ የሚችል አካል በየትኛውም ሀገር የለም። ሕጋዊ ኢንቨስትመንት ፈቃድ ለማግኘት ቆንጆ ፕሮፖዛል መቅረጽ፣ ባንክ ውስጥ ኢንቨስት ከሚደረገው ሀብት ውስጥ የተወሰነውን ማሳየት፣ ፈቃዱን ካገኙ በኋላ ደግሞ ወደ ተፈቀደው ቦታ ሄዶ ቦታውን ለልማት ማዘጋጀት፣ ካርታ መረከብና የመሳሰሉ ሂደቶች አሉ። እነዚህን ሂደቶች ደግሞ በቀላሉ የሚያከናውነውንና መንገዶችን የሚያውቅ ሁነኛ ሰው ያስፈልጋል። ገባህ? ገብቶኛል፣ በጣም ገብቶኛል፣ ከበቂ በላይ። በጣም ጥሩ። ይህን ለማድረግ ደግሞ እኛ ከጎን ለመቆም ዝግጁ ነን። እንግዳው ጥቂት ካጤነው በኋላ ቀጠለ። እንዲያውም ወደዚህ ከመምጣቴ ከሳምንት በፊት አንዱ ነኛ ሰው ያንተን ዝና ሰምቶ እንዳግዝህ ልኮኝ ነው አመጣጤ። ዮቶር ውስጡን እየታገለ አመልካች ጣቱን ከንፈሩ ላይ ጣለ። እንዲህ ከሆነ በጣም አስገራሚ ነው። ከሰማሁት ፍጹም ተቃራኒ የሆነ ነገር ነው ዛሬ እየሰማሁት ያለሁት።
እንደዚህ ሰዎችን ለመርዳት ቆርጠው ወገባቸውን የታጠቁ ሰዎች አሉ ብዬ በፍጹም አስቤ አላውቅም ነበር። ይኸውልህ ወደ አንተ የላከኝ ሰውዬ አድራሻ ኢትዮጵያ ለመግባት የሚያስፈልጉን የቪዛ ፕሮሰሶች እዛም ስትደርስ ተቀብሎ ቅድም የጠቃቀስኩልን መንገዶች ሊያሳይ ፈቃደኛ የሆነ ቅን ሰው ነው። ዶክተር ዮቶር የሰውየውን የአድራሻ ካርድ ተቀብሎ ተመለከተው። ስም ጃጋ ቆስጠንጢኖስ፣ ስልክ ቁጥሩ ዝቅ ብሎ ተቀምጧል። ካርዱን እያገላበጠ ተመልክቶ ሲያበቃ ለሰጠኝ ማብራሪያ በጣም ነው የማመሰግነው። ወደ ሀገሬ ለመግባት እንቅስቃሴን ካሁኑ ጀምራለሁ። በጣም ጥሩ አለ እንግዳው ሰውዬ በኩራት። በሎዳጄ ከዚህ ወደ ዋሽንግተን የሚበራው አውሮፕላን ሳያመልጥ መሄድ አለብኝ። ትኬት ቆርጫለሁ። መነሻው ሰዓትም ደርሷል። ተነሳ። ለማንኛውም እርዳታ በኢትዮጵያ ኤምባሲ ስልክ ደውለ ሻምበል ሲራክን አገናኙኝ ብትል ማንም ያገናኛል። የግል አድራሻዬም ቢሆን ነው። ተጨማሪ ካርድ ሰጠውና ተሰናብቶት ወጣ። ዶክተር ዮቶር እንግዳውን ከሸኘ በኋላ ቅጣምባሩ የጠፋበት ሐሳብ ውስጥ ገባበት። ፈገግ ሊል ሞከረ፣ አልቻለም። ኮስተር ለማለትም ሞከረ፣ አልሆነለትም። በርካታ ያልተቆጠቡ ሐሳቦች ባልታሰቡ ትርታዎቹ ውስጥ አለፉ። ዳጋ ደሴት በከርሰ ምድሩ ውስጥ ሊካሄድ የነበረው የወጣቶቹ የምርቃት ዝግጅት ላልተወሰነ ጊዜ እንዲራዘም የተወሰነው ዋናዎቹ ሰዎች በወጣቶቹ ላይ እምነት ባለማሳደራቸው ሳይሆን አንድ የመጨረሻ መሰናክል ማለፍ እንዳለባቸው በመታመኑ ነበረ። እነዚህ ወጣቶች ከተመረቁ በኋላ በተለያዩ መንገዶች ወደ ህዝቡ ይቀላቀላሉ የሚል ሐሳብ ነበረ። ሆኖም የልጆቹ መውጫ ቀን እየቀረበ ሲመጣ ለልጆቹ ካላቸው ፍቅር ከመነሳት ወይም መሰረታዊ በሆነ አመንክዮ የተለያዩ ሰዎች የተለያዩ ሐሳቦችን ማመንጨት ጀመሩ። እነዚህ ልጆች ያደጉት በዚህ ከርሰ ምድር ውስጥ ነው። ከህዝቡ ጋር ቢቀላቀሉ በቀላሉ ይለያሉ። ባህሉን፣ ቋንቋውንና ስነ ልቦናውን እዚሁ ዋሻ ውስጥ ተማሩት እንጂ በተግባር በውል አልለመዱትም። ለተልእኮ ብቁ ናቸው ብዬ በግሌ መደምደም አልችልም። ሌላው ይቅርና በረሃ አያውቁም፣ በረዷማ ቦታን አልተላመዱትም። በእኔ በኩል አንድ ተጨማሪ ስልጠና ቢወስዱ መልካም ነው ላለሁ። ማርዬ ዋቆ ማርዬ ያቀረበው ሐሳብ ነበረ። እነዚህ ልጆች ሁሉንም ግዕዝ ቋንቋ ይችላሉ። አስቀድሞ በሰለጠኑት መሰረት ድንገት ቢገናኙ ወይንም ሚስጥር መለዋወጥ ካለባቸው በግዕዝ ቋንቋን የሚነጋገሩት ለማንም ሰው የቆሎ ተማሪ እንጂ የከፍተኛ ሳይንሳዊ ዕውቀት ባለቤቶች አይመስሉትም። እንደኔ ይሄዱ፣ ወደ ህዝቡ ይግቡ፣ ጊዜው እየቀረበ ነው። ሳዶፍ ፈርጠም ብሎ ተከራከረ። እየሸመገሉ የመጡት ኮሎኔል አሊጋዝ ግራቀኙን ካዳመጡ በኋላ ለእነዚህ ልጆቻችን እኔም ሌሎችም ያለንን ወታደራዊ ዕውቀት ሁሉ ለማካፈል ሞክረናል። ሳዶፍም ከዚህ በፊት በድርጅቱ ወደ ቲቤት ተልኮ ሰልጥኖ በመጣው መሰረት ራስን ለመከላከልና ግፋ ሲልም ለማጥቃት የሚያስችላቸውን የካራቴ ዕውቀት ተክኗል። እንደ ወፍ በአየር ላይ መብረር ነው የቀራቸው። ለማሰልጠን ከሞከርናቸው 500 ያህል ልጆቻችን ውስጥ 300 በሁሉም ዘርፍ እሳት የላሱ ሆነውልናል። የነገይቱ ኢትዮጵያ ጠባቂዎች ለመሆን ብቁ ናቸው ብዬ አምናለሁ። ድርጅቱ እንዳይኑ ብሌን የሚያያቸውን እነዚህን ልጆች ሳይችሉ ችለዋል ብሎ ወደ እሳት መማገድ የሚፈልግ ያለ አይመስለኝም። ሆኖም ግን አንድ ማርዬ ያነሳው ቁም ነገር አለ። በረሃና በረዶን ለመጨረሻ ጊዜ ቢለማመዱ አይከፋም። ሻጊዝ በበኩሉ ሁላቸውንም ካዳመጠ በኋላ ከዚህ ቀደም ወደ አፋር በረሃዎች ተወስደው መሰልጠናቸውን ረሳን እንደ ጎበዝ አለና ሁሉንም ቃኘ። እሱን እንደ ጉብኝት ቁጠረው አለች ሜሬዳ። ለዚህ ስልጠና ያወሰድኳቸውን የነበርኩ አብሮኝ የነበረውን በአፋር በረሃ ገዢው ስርዓት ባስገነባው የፖታሽ ፋብሪካ ውስጥ ሰርጎ እንዲገባ ካደረግነው አባላችን ጋር ሆነን በረሃውን አሳይተናቸዋል። ይሁን እንጂ
ጠለቅ ያለ ራስን በራስ ለማዳን የሚያስችል ስልጠና አልተሰጣቸውም። አሰብን አሻግረው አይተው ከመመለሳቸው በቀር ይህን የሚባል ስልጠና አልሰጠናቸውም። እኔም በበኩሌ አንድ ዙር ሰልጥነው ቢመጡ መርጣለሁ አለ ጌራ ሁሉንም ሲያዳምጥ ቆይቶ። በራውም በረዶም በእጃችን ነው። እዚሁ አፍንጫችን ስር የሱዳን ጠረፍ ላይ እልም ያለ በረሃ አለ። የሰሜን ተራራ አናቶችም የበረዶ ክምር የተሸከሙ ናቸው። ይሄዱና ይለማመዱት። በዛ ላይ እስኪመለሱ ድረስ የሻጊስ ፊት ቀዶ ጥገና ያበቃል፣ ቁስሉም ያገግማል። ለምርቃታቸውም በራሱ መልክ ከፊት ለፊታቸው ይቆማል። ቀድሞ የተነሳውን ፎቶውን እንጂ እንደ ጣዖት የሚያመልኩት ባለብሩህ አእምሮን ሳይንቲስት መልኩን ለማየት አልታደሉም። እስካሁን በጃክ ዶናልድ ፊት ውስጥ መልኩ ተሰውሮባቸዋል። ፈጠን ያለው ስብሰባ ሲጠናቀቅ ሜሮዳ፣ ሳዶፍና ጌራ 300 ያህል ቁጥር ያላቸውን ወጣቶች ሌሊቱን ወደ ሱዳን ጠረፍ ወስደው በረሃ ውስጥ የሰርቫይቫል ስልጠናና በሰሜን ተራራ በረዷማ ስፍራዎች ላይ ጮቄና ቆፈኑን እንዲያለማምዱ ተወሰነ። በሁላቸውም አእምሮ ይመላለስ የነበረው ግን የሻጊስ ቀዶ ጥገና በስኬት ይጠናቀቅ ይሆን የሚለው ነበረ። ከዚህ ያልተጠበቀና ፈጣን ስብሰባ በኋላ ሻጊስ ወደ ቀዶ ጥገናው ክፍል ገብቶ ቀጭኑ አልጋ ላይ እስኪጋደም ድረስ ተከትለው አይተውት ነበረ። ግብጽ ውስጥ በደረሰበት የመቁሰል አደጋ አንጋሳ የሆነው ዶክተር ጃንጊዳ ከባልደረቦቹ ጋር የጎለመሰ ሕዋስ የተቀመጠበትን ሰማያዊ ማሰሮና ሰንጢ እስኪያስተካክሉ ድረስ ሁሉም አፍጥጠው እየተመለከቱ ነበረ። እባካችሁ ወደ ውጭ እንድትወጡ ትለመናላችሁ። የቀዶ ጥገና ክፍሉ ከውስጥ ሲገረጨም ብዙ አይኖች ከውጭ ሆነው የተዘጋው በር ላይ ተተክለው ነበረ። ፓሪስ። ራፋኤል በሩን እንደከፈተው አንዲት ቀጫጫ ሴትዮ ቁልጭ ቁልጭ እያለች ቆማ ነበረ። ከመቅጠኗ የተነሳ እፍ ቢሏት እንደ እፉዬ ገላ የምትበር መሰለችው። ከለበሰችው ጥቁር ታይትና ጥቁር ጎፍሎ ላይ እስከ ቁርጭምጭሚቷ የተንቦረሰሰ ቀይ ካቦርት ደርባለች። ጤና ይስጥልኝ። የደፋችውን ቀይ ባርኔጣ አንስታ ሰላምታ ካቀረበች በኋላ መልሳ ደፋችው። ድምጿ እንደ ወንድ ድምፅ የጎረነነ ነው። በሩን ሳይከፍት በፊት ይህን ድምፅ አውጥታ ቢሆን ኖሮ ወንድ በመሰለችው ነበረ። አብሮ ይስጥልን። ራፋኤል በሴትዮዋ ተፈጥሮ እየተገረመ ሰላምቷን በሰላምታ መለሰላት። እንደ ሲባጎ የቀጠኑት ጣቶቿ ጠንካራና ሁላቸውም ቀለበት የተሰካባቸው ናቸው። እመቤት ፊላ ይኖራሉ አለች ትላልቅ አይኖቿን እያቁለጨለጨች። አሉ አሉ ይግቡ። ወደ ውስጥ ዘለቀች። ራፋኤል በሩን ከውስጥ ዘግቶ ተከተላት። አረማመዷ እንደሚዳቋ የምትዘል ይመስላል። እንደምን ዋሉ እመቤት ፊላ? ቂንቂን እያለች ተራምዳ ሰፊውን ወለል ባንድ አፍታ ከጨረሰች በኋላ እንደ ሲባጎ የቀጠኑ ጣቶቿን አንጨፍርራ ለፊላ ሰላምታ አቀረበች። ፊላ ተነስታ ጨበጠቻትና ይቀመጡ ይቀመጡ፣ እርሶታውን ይተውት፣ ገና ልጅ ነኝ። ይገርማል አለች ሴትዮዋ ከፊላ ፊት ለፊት ወንበር ስባ እየተቀመጠች። ወይ ጉድ፣ ገና ወጣት ነሽ። አንዳንዱ በውርስ አንዳንዱ በድብስ ነበር ሀብት ሲያፈራ የምናውቀው። ምንድነው ደግሞ በድብስ? ፊላ አፍረትና ፈገግታ ተቀላቀለባት። እንግዲህ እንዳንቺ ቆንጆ ለሆኑ ሴቶች መቼስ ዳበስ ዳበስ መቀለዴ ነበር ባያስቅም። ገና በወጣትነትሽ ከዚያ ሀብት ማማ ላይ መንጠላጠልሽ የሚያስደንቅ ነው። ፊላ በሴትዮዋ አካውንት ተገርማ ዝም አለች። አይኖቿ ከአቅሟ በላይ በካርቱን እንደተሳሉ የዩፎ አይኖች የፈጠጡ ናቸው። ስትናገር አብረው ይናገሩ ይመስል ያለማቋረጥ ይቅበዘበዛሉ። እኔ እንኳን አመጣጤ ራሷን ሊከት ከሚችል ቦርሷ
በአረንጓዴ ቀለም የተለበጠ ዶሴ መዘዘችና ጠረጴዛው ላይ አስቀመጠችና ለዚህ ነው አለች። ምንድን ነው አለች ፊላ አረንጓዴውን ዶሴ ሳትነካ። ግሩም የሆነ ጥናት ነው። ሰሞኑን ስለ አንቺ ኩባንያ ጋዜጦች ላይ አንብበን ተስማሚ የሆነ ፕሮፖዛል ብናቀርብልሽ አንድም አንቺን ማገዝ ነው፣ ሁለትም ሀገራችንን መጥቀም ነው ስንል ወሰንን። ጥቂት አስተውላት ቀጠለች። ለፊላ ፋታ አልሰጠቻትም። ግራ አይበልሽ፣ እኔ የመጣሁት ከኢትዮጵያ ኤምባሲ ነው። አቅም ያላቸው ኢትዮጵያውያንን ሀገራቸውን እንዲያልሙ ካለን ቁርጠኝነት የተነሳ በምንችለው አቅም ለመርዳት በመንቀሳቀስ ላይ ነን። እዚህ ሀገር የገዛሻቸው ኩባንያዎች ሀገራችን ላይ ተጠቅሎ ቢሆን ኖሮ እዚህ ሀገር ያፈሰስሽው በሚሊዮን የሚቆጠር ገንዘብ ሀገራችን ውስጥ ፈሶ ቢሆን ኖሮ ጥቅሙ የትየለሌ ነበር። የሆነ ሆኗል። ግድ የለም፣ አሁንም ቢሆን እድል አለሽ። የቴፕ ክር ይዋጠች ይመስል አንዴም ሳታቋርጥ ተናግራ ዝም አለች። ለመሆኑ ጥናቱ ስለምንድን ነው? ፊላ ብዕሯን ከንፈሯ ላይ ጣል እንዳደረገች ጠየቀቻት። ስለ ጎማ ዛፍ ነው። ከአንቺ የጎማ ፋብሪካ ጋር ተመጋጋቢ ሆነና ሄዶ ልክክ ያለ ጥናት ነው። የጎማውን ዛፍ ኢትዮጵያ ውስጥ ታለሚና እዚህ ወዳለው ፋብሪካሽ ግብአቱን ከሀገርሽ ኤክስፖርት አድርጊያለሽ። አበቃ። ፊላ ወደ አረንጓዴው ፕሮፖዛል እጇን ስትሰድ አአአ ብላ እንደ ዶሮ አሽካካችና አሮጊቷ ከጠረጴዛው ላይ ተሻምታ አነሳችው። ገና ምን ተነጋገርና ስንት የተደከመበትን ጥናት። ፊላ ሳቋን በግድ መለሰችው። መጀመሪያ ጉዳዩን በደንብ ተረጂው። ብዙ ሰዎች ስለሚሰማሩበት ሥራ ግንዛቤ ሳይኖራቸው ገንዘብ እያፈሰሱ ነው የኪሳራ ባለጠጋዎች የሚሆኑት። እሺ እስኪ አስረዱኝ። ፊላ ጠረጴዛውን የተመረኮዙ እጆቿ ላይ ጉንጮቿን አስደግፋ ሴትዮዋን ታዳምጥ ጀመረ። በጣም ጥሩ፣ እንደዛ ነው የሚባለው። እንግዲህ ስሚኝ፣ ኢትዮጵያ እስከ 4000 ቶን የሚደርስ የጎማ ጥሬ ዕቃ በየዓመቱ ታስገባለች። ለብዙ ነገር ይውላል። እስከ 2 ቢሊዮን ብር በየዓመቱ ለጎማ ጥሬ ዕቃ ታወጣለች ማለት ነው። ይህን ሀገሪቷ ካጋጠማት የውጭ ምንዛሬ እጥረት ጋር አስቢው። ታይላንድ፣ ኢንዶኔዥያ፣ ማሌዥያ፣ ህንድ፣ ቪየትናም፣ ቻይና፣ ፊሊፒንስ፣ ኮት ዲቯር፣ ናይጄሪያና ስሪላንካ የጎማ ዛፍ ምርትን ለዓለም በማቅረብ ከፍተኛ ጥቅም የሚያገኙ ሀገሮች ናቸው። በእርግጠኝነት አሁን የጠቅልልሽ የጎማ ፋብሪካ ከነዚህ ሀገራት ያንዱ ጥገኛ ይሆናል። ትክክል። ፊላ ራሷን ነቀነቀች። ይህ አስገራሚ ዛፍ ከ3600 ዓመታት በፊት አማዞን ውስጥ የተገኘ ነው ይባል እንጂ ኢትዮጵያ ውስጥም ከጥንት ጊዜ ጀምሮ በጫካ ይበቅል ነበር። ኢትዮጵያ ውስጥ የጋምቤላ ጫካዎች የዚህ ደሙ ሀብት የሆነ ዛፍ መገኛዎች ናቸው። አድምጪኝ። በ1866 ዓመተ ምህረት አካባቢ ሐሲብ የተባለ አንድ የማስቲካ ነጋዴ እንግሊዛዊ በሱዳን በኩል አድርጎ ወደ ኢትዮጵያ የገባው ይህ ታምረኛ ዛፍ ኢትዮጵያ ውስጥ እንደሚበቅል እርግጠኛ በመሆኑ ነበር። እንደገመተው ወደ ኢትዮጵያ ገና ከመግባቱ ነበር ዛፉን የተመለከተው። በ1905 ዓመተ ምህረት ይህ ሰው ወደ አዲስ አበባ ይገባና ከንጉስ ሚኒሊክ ጋር ይገናኛል። ለንጉሱም ሀገራቸው ውስጥ የጎማ ዛፍ ማግኘቱን ይነግራቸዋል። ናሙናዎችንና ፎቶግራፎችንም ያሳያቸዋል። ሚኒሊክ ጊዜ ማጥፋት አልፈለጉም ነበር። የዛፉን ጥቅምና አገልግሎት በመረዳት ቤቶችና ድልድዮች በዚህ ዛፍ እንዲሰሩ አዋጅ አስነገሩ። እንግሊዛውም የዚህን ዛፍ ችግኝ ለመውሰድ ጊዜ አልፈጀበትም ነበር። ይሁን እንጂ እንደ ኢትዮጵያ ለዚህ ዛፍ በፍጥነት ለማደግ አመቺ ቦታ አልነበረውም። ከዛሬ 100 ዓመት በፊት ያገኘችውን ዛፍ እንኳን ባለመጠቀሟ የተነሳ ኢትዮጵያ እስካሁን ገንዘቧን ለውጭ ሀገራት በማስገባት ላይ ትገኛለች። ስለዚህ ይህን ዛፍ ሄደሽ ሀገርሽ ውስጥ ብታለሚ እዚህ ከገዛሹ ፋብሪካ በላይ በሀብት እንደሚያንበሸብሽሽ ምንም ጥርጥር የለውም። ሴትዮዋ ይህን ሁሉ በአንድ ተናግራ ምንም የድካም ስሜት አይታይባትም። ስለዚህ ይህ ፕሮፖዛል ይህን በተመለከተ ነው የሚሉኝ? በትክክል። ቀጣዩ ምንድን ነው ታዲያ? ይህ ጥናት የተጠናው ኢትዮጵያ ውስጥ ነው። ለጥናቱ ብዙ ወጪ ፈሶበታል። ከኛ የሚጠበቀው ምንድን ነው? በቀጥታ ከጥናቱ ባለቤት ጋር መነጋገር ነው። እኔ ያዝኩት መግባቢያውንና ጭብጣ ሐሳቡን ብቻ ነው። ዛፍ የሚበቅልበትን አካባቢ የሚፈልገውን የአየር ንብረት ሁኔታ መንግስት ለዚህ ዛፍ ሲል ያመቻቸውንና ለኢንቨስትመንት የከለለውን ቦታ በዚህ ደሙ እንደ ክርስቶስ ደም ውድ የሆነ ዛፍ ለመበልጸግ
ምን እንደሚያስፈልግ ውጣ ውረዱን ሁሉ የሚያቀናው ሰው እዛ ኢትዮጵያ ስትገቢ ሊያገኝሽ ዝግጁ ነው። ዝናሽ በፍጥነት ሀገሩን አዳርሶታል እመቤት ፊላ። ማን ነው ይህ ሰው? ፊላ ወደ ኋላ ለጠጥ ብላ ጠየቀች። በአንድ በኩል ወደ ሀገሯ የምትገባበት በር በትንሹ ገርበብ በማለቱ የደስታ ስሜት ሲወራት፣ በሌላ በኩል ደግሞ ምናልባት ወጥመድ ይሆናል የሚል ስጋትም እንደ በረዶ አጥንቷን ዘልቆ ቀዘቀዛት። ቁርጠኛ ሆነሽ ለመሄድ ከወሰንሽ በዚህ አድራሻ ደውዪ። እኔንም ድጋሚ ማየት ከፈለግሽ አድራሻ ይኸውልሽ። ወጥ እንጨት የምታክለው አሮጊት በፊላ ጠረጴዛ ላይ 2 ቢዝነስ ካርዶች አስቀምጣ ብድግ አለች። ቀድሞም የቆመች እንጂ የተቀመጠች አትመስልም ነበረ። ፊላ አንደኛውን ቢዝነስ ካርድ ተመለከተችው። ጃጋ ቆስጠንጢኖስ ይላል ስሙ። የግል ስልኩም ወረድ ብሎ ሰፍሯል። ወደ ሁለተኛው ካርድ ጣቷን ሰደደች። አዲስ አበባ። ጃጋ ቆስጠንጢኖስ እና ኖላዊ ቦሌ በሚገኘው የጋሙስ ዋና መስሪያ ቤት 3ኛ ፎቅ ባለው ቢሮአቸው ውስጥ የሻንጣውን አንጀት ዘረጋግፈውታል። እያንዳንዷን ነገር በጥንቃቄ ሲመረምሩ ከዋሉ በኋላ ከጋሙስ ጋር ተያያዥነት አላቸው ያሏቸውን መርጠው ጠረጴዛው ላይ ከመሩና በተናጠል ይመረምሯቸው ጀመረ። ኒቆዲሞስ ከርቶን ነበር አለ ጃጋ አንድ የፋክስ ጽሑፍ ነጥሎ ካነሳ በኋላ። የፋክስ ጽሑፍ የተላከለት ዶን ሞርሞርዲኖ ከሚባል ጣሊያናዊ ነበር። ስለምንድን ነው? ኖላዊ ሲያገላብጠው የነበረውን የወረቀት ክምር ትቶ በድንገት ጸጥ አለ። ቅድም እሱ ራሱም ይህንን ስም እንዳየ እያስታወሰ፣ እኔም ሞርሞርዲኖ የሚል ጽሑፍ ያለበት ወረቀት ሳላልቀረውም። ይህ ከጣሊያን የተላከ የፋክስ ጽሑፍ የሚገልጸው ጣና ሐይቅ ውስጥ በወርቅ ተሞልቶ ስለሰጠመ መርከብና ይህንን ለማውጣትም ጊዜው እንደደረሰና በውሃ ውስጥ ለውስጥ የሚሄድ ኤክስካቫተር ዶዘር ተሰርቶ መጠናቀቁን፣ በመሆኑም በጣና ዙሪያ በኢንቨስትመንት ዘርፍ ለመሰማራት ያላቸውን የሽፋን ዕቅድ ኒቆዲሞስ እንዲያመቻች የሚገልጽ ጽሑፍ ነው። ሁለቱም ጥቂት ተፋጠው ከቆዩ በኋላ ኖላዊ ቅድም ያየውን ወረቀት ሲፈልግ ቆይቶ አገኘውና በረሃ ራሱን እያሻሸና እየነቀነቀ አነበበው። እሱም ተመሳሳይ ነው? አይደለም። ይህ ደግሞ ኒቆዲሞስ ከኢትዮጵያ ወደ ኮሎምቢያ ለመላክ ያሰናዳው ረቂቅ ነው። የኒቆዲሞስ የእጅ ጽሑፍ ነው። ከጻፈው በኋላ ፋክስ አድርጎት ይሆናል። ዶን ቦናኖ ለተባለ ኮሎምቢያ የተላከ ነው። ምን ይላል? አለ ጃጋ ሰፍ ብሎ። ጣና ሐይቅ ውስጥ በሚገኘው ዳጋ ደሴት አቅራቢያ በምትገኝ ሰው አልባ ደሴት ውስጥ ከትመው እንደነበር፣ በወርቅ ተሞልቶ የሰጠመው መርከብ ቁልፍ ይገኝበታል ተብሎ የተገመተው ዳጋ ደሴት በመሆኑ ዲዮላ የተባለን ኢትዮጵያዊና የዶን ሞርሞርዲኖ አጃቢ የነበረን ሰው መንኩስና በማሰልጠንና ወደ ገዳሙ በማስገባት ፍለጋ እንዳደረጉ፣ በኋላ ግን የዲዮላ የተባለ ሐሳዊ መነኩሴ ወደ ሰው አልባው ደሴት በመምጣት ተኩሱ ከፍቶ ዶን ሞርሞርዲኖን እና ሰዎቹን ፈጅቶ በማምለጡ መርከቡ የሰጠሙበትን ካርታ ሳያገኘው እንደማይቀር ያለውን ጥርጣሬ የሚገልጽ ሲሆን፣ እርሱ ግን በወቅቱ ለጥቂት እንዳመለጠ ይገልጻል። ወይ ተአምር! አለ ጃጋ ከጀርባቸው በህቡ ሲሰራ የቆየው ሁሉ እያስገረመው። በማናውቀው ጉዳይ ላይ ነበር ስንዳክር የኖር ነው። ሌላ ፋክስ ደግሞ ይሆንና እስኪ አምጣው። ጃጋ ተቀብሎ እንደወረደ አነበበው። ወደ ኒቆዲሞስ፣ አቶ ታዲዮስ በነገረኝ ነገር ተደስቻለሁ። ሁሉንም አስረድቶኛል። ባመቻቸልኝ መንገድ መሰረት ለመምጣት ተዘጋጅቻለሁ። ዲዮላ ይሙት ይዳን አለመታወቁ ብቻ ነው አስከፊው ነገር።
ያም ሆነ እኔ ከመጣው በኋላ የማይፈነቀል ድንጋይ አይኖርም። በአልማዝና በወርቅ ተሞልቶ የሰጠመው መርከብ እንደተገኘ ደቡብ ሱዳን ውስጥ ወደ አመቻቸውት ስፍራ ይጓጓዛል። ከዛ በኋላ አርጀንቲና ውስጥ በተዘጋጀል ግዛት ውስጥ እየተንፈላሰስክ መኖርህ የማይቀር ነው። ታዲዮስም ቢሆን ለእርሱ የተዘጋጀለትን አይቶ ተደስቷል። እስክመጣ ድረስ ከዚህ ሐይቅ ላይ አይኖችን እንዳትነቅል። ቻው። ለደቂቃዎች ጸጥታ ነገሰ። ስለዚህ ኒቆዲሞስና ታዲዮስ ኢያሱ የሰጠመውን መርከብ አልማዝና ወርቅ አፍሰው ከሀገር ወጥቷል ማለት ነው አለ ጃጋ ራሱን እየነቀነቀ። ሊሆንም ላይሆንም ይችላል። ኖላዊ አሁንም በረሃ ራሱን እያሻሸ ሲጋራ በሌላኛው እጁ አወጣ። ሲጋራውን ለኩሶ ሲያበቃ ጥቂት ካጨሰ በኋላ በተራራ ውስጥ መሽጎ የነበረው ህቡ የወንበዴ ድርጅትም የዚህ ምስጢር ተካፋይ ሳይሆን አይቀርም። ኮሎኔል ኩርቤል ሳይቀር ይህንን ሴራ ሳያውቅ አይቀርም የሚል ግምት አለኝ። እንዴት ጠረጠርክ? የኒቆዲሞስ የቅርብ ሰው ነበር። በዛ ላይ ብዙ ጊዜ ወደ ባህር ዳር ይመላለሳል። በተራራ ዋሻ ውስጥ መሽጓል የተባለውን ኃይል አጥብቆ የሚፋለምበት ምክንያት ለዚህ ሳይሆን ይቀራል ብለህ ነው? ኦ ጃጋ አመልካች ጣቱን ከንፈሩ ላይ ጥሎ ለማሰብ ሞከረ። ለምን ጠርተን አናነጋግረው? የውስጥ መስመር ስልኩን እጀታ አነሳ። ተው ኖላዊ ስልኩን በፍጥነት መንጭቆ ቀማው። ለምን ትቸኩላለህ? ለምን አልቸኩለም? ከትላንት ወዲያ ነው ከባህር ዳር መጥቶ ቢሮ የገባው። ወደ ጣቅርን ተራራ የሚያስገባቸውን የኛዎቹን ኮማንዶች መልምሎ ጨርሷል። እስከ ዛሬ በረባ ባረባው ቢዘገይም ነገ ወደ ተራራው ቀያይ ቀበሮቹን ይዘው የሚበሩት ሄሊኮፕተሮች ነዳጅ ሞልተው ከደብረ ዘይት አየር ኃይል ለመነሳት የእርሱን ትዕዛዝ በመጠባበቅ ላይ ናቸው። በእርግጠኝነት አሁንም ወታደሮችን ወይ አለቁ ወይም ዋሻ ተደረመሰባቸው ብሎ መመለሱ አይቀርም። በእርግጠኝነት የምነግርህ የሚወስዳቸው ኮማንዶቻችን እያለቁ ያሉት በሌላ በማናውቀው ጦርነት እየተማገዱ ነው። ቢያሸንፉ እንኳን ወደኛ እንዲመለሱ አይፈቅድላቸውም። ምክንያቱም ሚስጥሩን ለመጠበቅ ሲባል በሌላ ድብቅ ጦር ከጀርባ እየተመቱ ነው። ስለዚህ ያለን ቀን ዛሬ ብቻ ነው። ይህን ተልእኮ እንዲዘገይና ነገሩን ከስሩ እስከኒዝ ድረስ ኮሎኔል ኩርቤልን ማስቆም አለብን። አስረን። ጃጋ ከመቀመጫው ተነስቶ ይንጎራደድ ጀመረ። እንዲያውም አለ ጃጋ እንደገና ጥቂት ሲያስብ ቆይቶ፣ ተራራ ውስጥ ቀያይ ቀበሮችን ይዘን መግባት ያለብን እናንተ ነን። ኮሎኔል ኩርቤል እዚሁ ቢሮ ይቀመጥ። አይሆንም አለ ኖላዊ። እሱም ከተቀመጠበት ተነስቶ እዚህ ተቀመጥ ካልነው ሚስጥሮቹን ሁሉ ለማራቅ እድል ሰጠነው ማለት ነው። ይልቁንስ ማድረግ ያለብን ተራራውን እንደገና ሰብሮ ለመግባት በቂ ጥናት መደረግ አለበት በሚል ኮሎኔል ኩርቤልን ማዘግየት ብቻ ነው። ከዛማ እኛ ዙሪያውን እናጠናለን፣ ሁኔታዎችን በጥልቀት እንመረምራለን። በመጨረሻም የኩርቤልን መጨረሻ እንወስናለን። ወይዚህ ተቀምጦ እኛ ዘመቻውን እንመራለን ወይንም ኖላዊ አንገት የመቁረጥ ምልክት በተቋሚ ጣቱ አሳየው። ጥሩ ሐሳብ ነው አለ ጃጋ። እርሱም ሲጋራውን ለኩሶ የሁለቱ የሲጋራ ጢስ ቢሮውን ኩሽና አስመሰለው። አሁን ካስወገድነው ግን እንደገና የሚስጥሩን ፊደል መቁጠር ጀመርን ማለት ነው። አንዱ የሚስጥሩ ክር ኮሎኔል ኩርቤል ለመሆኑ ምንም ጥርጥር የለኝም። ክሩን ካሁኑ በጥሰን ውሉን ማጥፋት የለብንም። አሁን መጀመሪያ ያለብን እሱን ከማስቆም ነው። ስለዚህ እንደ በላይ አለቃው አንተው ራስህ ጥራውና ቀጭን ትዕዛዝ ስጠው። በቂ ጥናት እስኪደረግ ድረስ ወደ ተራራው የሚደረገው ጉዞ ይዘግይ በለው። ጃጋ እንደ ቆመ ስልኩን አነሳና በውስጥ መስመር ወደ ኮሎኔል ኩርቤል ደወለ። ፍጹም ትህትና በተሞላበት ድምፅ ወደ ቢሮ እንዲመጣ ነግሮት ስልኩን ዘጋ። ቀጥሎስ አለ ጃጋ
ወደ መቀመጫው በአግራሞት ራሱን እየነቀነቀ ከተቀመጠ በኋላ ኖላዊ ጠረጴዛውን በሁለት እጆቹ ተመረኮዘና ይበልጥ እንደጎበጠ የዓይኖቹን በር አጥብቦ ራሱን ላይና ታች ወዘወዘና አስክሬኖቹ መውጣት አለባቸው አለ። አሁኑኑ ከ2 ዓመታት በኋላ? አዎ። ለምን ጥቅም? ቀቅለልን በላቸው አለ ኖላዊ በምጸት። ባህር ዳር ከሚገኘው የመቃብር ስፍራ ወደ አዲስ አበባ ይላኩልንና በሚኒሊክ ሆስፒታል የፎረንሲክ ምርመራ ክፍል ውስጥ በደንብ ይመርመሩ። እዚያ የኩባ ስልጡን ባለሙያዎች አሉ። እነሱ የአስክሬኖቹን ማንነት ይነግሩናል። ከ2 ዓመታት በኋላ ማንነታቸው እንዴት ሊለይ ይችላል? ሙያውን ለባለሙያው ተው። እኔና አንተ መግደል እንጂ አጥንት ማገላበጥ ስራችን አይደለም እንደ ጀነራል? ትክክል። አስክሬኖቹ መውጣት አለባቸው። ግን እኔና አንተ ባለንበት ዛሬውን ወደ ባህር ዳር መሄድ አለብን። ይህን ግን ኮሎኔል ኩርቤል ማወቅ የለበትም። ዛሬ ሌሊት አስክሬኖች መውጣት አለባቸው። በዚሁ ቅጽበት ኮሎኔል ኩርቤል የቢሮውን ረጅም ሳንቃ ከፍቶ ጥልቅ አለ። ጣና ሐይቅ መንፈቀ ሌሊት ተቃርቧል። ለክብነት ጥቂት ንፍቅ የቀራት ጨረቃ ቁልቁል ተዘቅዝቃ የዳጋን ደሴት የምትመለከት ትመስላለች። የጣና ሐይቅ ወዱን ባርባር ይለው ጀምሯል። እንደለመደበት መንቦጫቦጩን ይዟል። ማዕበሉ ከማየሉ በፊትና ሌሊቱም ከመንጋቱ አስቀድመው ጎርጎራ እንዲደርሱ የታቀደላቸው በርካታ ጀልባዎች ከደሴቱ ስር ካለው ዋሻ እየወጡ ወደ ሐይቁ እንዲንሳፈፉ ይደረግና ሰው ይታጨቅባቸዋል። ተሳፋሪዎቹ ምንም አይነጋገሩም። ጫኙም ተጫኙም የሚተነፍሱ እንኳን አይመስሉም። 300 ያህል የሚሆኑት ወጣቶች ተጭነው ካበቁ በኋላ የመጨረሻዋ ጀልባ መጣች። ከካፒቴኗ ሌላ 3 ሰዎችንና የድንገተኛ አደጋ እርዳታ መስጫ መሳሪያዎችን ጭናለች። ዝግጁ? አንድ ሰው ከዚህችኛዋ ጀልባ ላይ ቆመና ጮክ ብሎ ጠየቀ። ሞተር ተራ በተራ ማስነሳት እንዳለባችሁ መርሳት የለባችሁም። የሌሊቱ ጸጥታና ውሃው ተባብረው ድምፁን አስተጋቡት። ከኋላ የመጣችው ጀልባ ከፊት ለፊት ቀድማ ሐይቁን እየሰነጠቀች ከማዕበሉ ጋር ግብግብ ገጠመች። በዚህችኛዋ ጀልባ ላይ ሳዶፍ፣ ኬራና ሜሮዳ ተጭነዋል። ከኋላ ወጣቶቹን የጫኑት ጀልባዎች ተራ በተራ እየተነሱ ከፊት የቀደመችውን ጀልባ ጅራት ይከታተሉ ጀመረ። ከሐይቁ በላይ ያለው ሰማይ ወደ ግራጫማነት ከመቀየሩ በፊት ከጎርጎራ ወደ በታች በሚገኝ ሰዋራ ስፍራ የመጀመሪያዋ ጀልባ ደረሰች። ሌሎቹም እየተከታተሉ ገመዳቸውን ጣሉ። በጀልባዎቹ ላይ የተጫኑት ወጣቶች አስቀድሞ በተሰጣቸው ትዕዛዝ መሰረት ነጫጭ ሻሾቻቸውን እየተመጠሙና እንደ ቆሎ ተማሪ ጎጃም አዘነ እየተጎፋፈኑ ከጀልባዎቹ ወረዱና ወደ ጭጋጋማው ገጠራማ ምድር እንደ መንጋ ተሰማሩ። በትዕዛዙ መሰረት ወጣቶቹ በመንጋ ሳይሆን በተናጠል ወደ በረሃው መድረስ አለባቸው። የመገናኛው ቦታም በረሃ ውስጥ የሚገኘው የማኅበረ ሥላሴ ገዳም አቅራቢያ እንደሆነ ተገልጾላቸዋል። አያሌ ኪሎ ሜትሮችን ተጉዘው ወደዚህ ቦታ ለመድረስ ግን ማንም ከማንም እርዳታ አያገኝም። ስንቅም ትጥቅም የለም። ተጨማሪ ልብስና ጫማ ሳይቀር አልተሰጣቸውም። የሚገጥመውን ፈተናና ውጣ ውረድ ያለማንም እርዳታ ዕጣ ነፍሱን አልፎ ከመገናኛው ስፍራ የሚደርሰውን ብቻ ለመቀበል ቀድማ ደርሳ የነበረችው ጀልባ ላይ የነበሩት ሰዎች ጠንከር ያለ መመሪያ ከሰጡ በኋላ ወደ ጎርጎራ ወደብ ሄዱ። ጎርጎራ ወደብ ካረፉ በኋላ አነስተኛዋ ከተማ ውስጥ ወደሚጠብቃቸው የመስክ መኪና ይሳፈሩና ይጓጓዛሉ። ወጣቶቹን ጭነው የመጡት ጀልባዎች ግን
ከመንጋቱ በፊት ወደ ዳጋ ደሴት መመለስ እንዳለባቸው ትዕዛዝ ተሰጥቷቸዋል። የበረሃውንና የበረዶውን ፈተና አልፈው የሚተርፉትን ወጣቶች ለመቀበል ከቀናት በኋላ ትዕዛዝ ከዳጋ ሲሰጣቸው ብቻ እንዲመለሱም ትዕዛዝ ተላልፎላቸዋል። አዲስ አበባ። ጃጋ ቆስጠንጢኖስ ከ3 አገራት የመጡለትን የተለያዩ ስልክ ጥሪዎች ከተቀበለ ጀምሮ እረፍት የሚባል ነገር አልነበረውም። ከ3 ሳምንታት በፊት ጥሩ ፍርሽካ ነው ከጣሊያን ከተደወለለት ስልክ በደንብ ይቃም፣ የቪዛ ፕሮሰሱ አልቋል። የጃጋ ጥያቄ ነበረ። ቲቶ የተባለው የናጠጠ ባለሀብት አዲስ አበባ እስኪገባ መቸኮሉ በግልጽ ያስታውቅበት ነበረ። የአውሮፕላን ትኬት ሳይቀር ቆርጧል። አዲስ አበባ ከ2 ቀናት በኋላ ይደርሳል። ጆንያው በፍጹም እንዳያፈስ፣ አንድም ቀዳዳ እንዳይኖረው፣ አንድም ስህተት መስራት አይፈቀድም። ፉርሽካው ሳይባክን በጥሩ ይዞታ ሆኖ ይቃም። እሺ ጌታዬ፣ ፉርሽካውን ለመቀበልም ለመቃምም ችግር የለም። ከ2 ሳምንታት በፊት ወፏ ለመብረር እየተዘጋጀች ነው። ይህኛው ደግሞ ከፈረንሳይ የመጣ መልእክት ነበረ። ከክንፏ አንድ ላባ እንኳ መውደቅ የለባትም። ጥሩ ጎጆ ይዘጋጅላት። እንቁላሏም ከአበቦች አይን ዞር ይበል። መፈልፈል ግን የለባትም። ችግር የለም ጌታዬ፣ ቪዛ አግኝታለች። ጃጋ ፊላ የምትባለውንና ከፈረንሳይ የምትመጣዋን ኢንቨስተር የተመለከቱት ሰነዶች ከደረሱት በኋላ እርሷንም ለመቀበል አቆበቆበ። ትናንት አሞራው እየበረረ ነው፣ ቅሉ መሰበር የለበትም። በአሜሪካ ከኢትዮጵያ የተደወለለት ስልክ መልእክት ነበረ የጥንቱን ተረት ያስታወሰው። ወደዚህ ውስብስብ ዓለም ተጠልፎ ከመግባቱ በፊት ያነበበው ትዝ አለው። ከጣሚው ደበበ ሰይፉ አሞራው በረረ ቅሉም ተሰበረ የሚለውን ግጥማዊ ተረት ተመርኩዞ በምናቡ የፈጠረውን ግጥማዊ የፍቅር ተረት አስታወሰ። አሞራና ቅል ተጋብተው በፍቅር ረመጥ ነደው፣ በጣፋጭ ማር ጨረቃቸው ተጋራ መውጣት አሰኛቸው። ቅል በአሞራ ጥብቅ እቅፍ ተመደር ወለል ከፍ እልፍ 10 20 30 ሜትር እልፍ። ግን ወዲያው እኮ ወዲያው አያሞራ ዘንግቶ በትኩስ ፍቅር ልቡ ጠፍቶ የቅልን አንገት ሊዳብስ ብቅ እጁን ብቅ የቅልን ወገብ ልቅቅ ልቅቅ ቅልም ድንገት ዝልፍልፍ ሹልክልክ ውድቅድቅድቅ አንዲት ዛፍ ላይ አረፍ ብሎ የፍቅሩን ሞት አቆልቁሎ አስተውሎ አልመለስ ምን ቤት አለኝ ፍቅር አልቦ ሊቀበለኝ ብሎ እንባውን እያፈሰሰ ክንፉን እየወጠረ አየሩን እየመተረ ዘለቀ። አሞራው በረረ ነጎደ። አሞራው በረረ። እዚህ ድረስ እንጂ አሞራውም አይበርም ቅሉም አይሰበርም። ድንገት አሞራው ከበረረ ቅሉ እንዳይሰበር አገሩን ሁሉ ፍራሽ እናነጥፍበታለን አለና ጃጋ የተለመደ ጥያቄውን አስከተለ። ቪዛና ትኬት ተዘጋጅቶለታል? የተላከልን ሰነድ በደንብ አላነበብከውም ማለት ነው? ኧረ አንብቤዋለሁ። ጃጋ ከፊት ለፊቱ ጠረጴዛው ላይ ያለውንና ዶክተር ዮቶር የሚል ስም ከላዩ ያረፈበትን ሰነድ ገለጥ ገለጥ አደረገ። ያነበብከው አልመሰለኝም። አንብቤዋለሁ። በሥራ ብዛት የዘነጋሁት ነገር ካለ እንጂ። አሞራው በግል ጀቱ ነው የሚመጣው። ቦሌን ወልውለህ ተቀበለው። የጀቱ ጎማ የአይን ኩል ያህል ጭቃ እንኳ መንካት የለበትም። ግድ የለም
ረጃጅም ምላስ ያላቸው የሰው ኃይሎች አሉን። ለአንድ ኢንጌሪያውን ልሰው ይጠብቁታል። ጃጋ እነዚህንና ሌሎች ከተለያዩ ሀገራት የሚመጡ ኢንቨስተሮችን ስም በማስታወሻው ላይ መዝግቦት ሲያበቃ ከስማቸው ፊት ለፊት አዲስ ያወጡላቸውን ቅጽል ስምና የሚሰማሩበትን የሥራ ዘርፍ አስቀመጠ። 3ኛ ቲቶ ፉርሽካው በማዕድን ዘርፍ። 6ኛ ፊላ ወፏ በጎማ ዛፍ ዘርፍ። 9ኛ ዮቶር አሞራው በሪል ስቴት ዘርፍ። ማስታወሻውን ጠረጴዛው ላይ አስቀምጦ ሲያበቃ ቦሌ አውሮፕላን ማረፊያ የሚደርሱበትን ቀን፣ የሚያርፉበትን ሰዓት፣ እንዲቀበላቸው የመደበላቸውን ሰው ጽፎ ማስታወሻ ያዘ። አሞራውን ግን እኔ ራሴ እቀበለዋለሁ አለ በልቡ። ጥቁር አሞራዬ ነው፣ ቅሉ መሰበር የለበትም። ጃጋ ይህን ሁሉ ካጠናቀቀ በኋላ ነበረ በወቅቱ ወደ ጀመረው አንገብጋቢ ሥራው ቀልቡን ያዞረው። ኮሎኔል ኩርቤል ኮማንዶችን ይዞ ወደ ጣቅርን ተራራ እንዳይሄድ ካገደው በኋላ ሁለቱን ኢንቨስተሮች ተቀብለው እንዲንከባከብ አስቀድሞ አዞታል። ሸራተን ሆቴል ደረጃቸውን እየጠበቁ ክፍሎች እንዲያዝላቸውም ቀጭን ትዕዛዝ አስተላልፎለታል። ኮሎኔል ኩርቤል በበኩሉ ምንም እንኳን ወደ ተራራው የሚደረገው ጉዞ ለጊዜውም ቢሆን በቂ ጥናት እስኪደረግ በሚል ሰበብ በመዘግየቱ ቢደሰትም ከጀርባው እየተደረገ ያለውን ነገር ለመረዳት ግን አእምሮን ከምንጊዜውም በላይ መሳል ነበረበት። ጃጋ በውስጥ መስመሩ ደውለና ኖላዊን ጠርቶ ስለ ቀጣይ እቅዳቸው ይመካከሩ ጀመረ። አስከሬኖቹ በፍጥነት መውጣት አለባቸው አለ ጃጋ ማስታወሻውን ሲያደራጅበት በቆየው ብዕሩ ጠረጴዛውን እየቆረቆረ። ወደ ባህር ዳር መሄድ አለብኝ። 4 ጠንካራ የጓሙስ ኮማንዶች ይዘጋጁልኝ። አንተ ደግሞ እዚያ ያለውን ሥራ እየመራህ ትጠብቀኛለህ። የኮማንዶቹ አዛዥ ማን እንደሆነ የዘነጋው መሰለኝ። ኖላዊ ጎብጦ ከተቀመጠበት ቀና አለና ጃጋ ላይ አፈጠጠ። ኮሎኔል ኩርቤል ነው አዛዣቸው። ስለዚህ አስከሬኖቹን ሊወጡ እንደሆነ ማወቅ አለበት ማለት ነው። ለግል ጉዳይ እንደምፈልጋቸው ተነግረውና ቀለል አድርገ 4 የተመረጡ ሰዎች እንዲያዘጋጅልኝ ንገረው። ጉዳዩን አይደርስበትም ብለህ ካመንክ እሺ አለ ኖላዊ። ጃጋ በኩርቤል ላይ ለምን ጥርጣሬ እንዳልገባው እየተገረመ። ለኩርቤል ቀላል ግምት ሳይኖር አልቀረም። አደገኛ ሰው እንደሆነ ግን ውስጤ እየነገረኝ ነው። ቸኩለን ነገር ማበላሸት የለብንም። ወደ ኩርቤል ፊታችንን ከመመለሳችን በፊት አስከሬኖቹ መውጣት አለባቸው። በአፋጣኝ ዳግማዊ ምኒልክ ሆስፒታል ገብተው የፎረንሲክ ምርመራ ሊደረግባቸው ግድ ይላል። ከዛ በፊት ግን መቅደም ያለበት ነገር አለ ኖላዊ ሲጋራውን እየለኮሰ። ስለ ፎረንሲክ ምርመራ በቂ ግንዛቤ ሊሰጠን የሚችል ሰው ማግኘት አለብን። ከ2 ዓመታት በላይ የበሰበሱትና የፈረሱትን አስከሬኖች ላይ ምርመራ ቢደረግ በቀላሉ መለየት ይቻላል ወይንስ አይቻልም የሚለውን ማጣራት አለብን። ባህር ዳር ወደሚገኘው የመቃብር ስፍራም የፎረንሲክ ባለሙያ አብሮ መሄድ አለበት ወይስ የለበትም የሚለውን መታወቅ አለበት። ልክ ብለሃል ጀነራል፣ ጥሩ ሐሳብ ነው። በአስቸኳይ ጥሩ የፎረንሲክ ባለሙያ ማግኘት አለብን። እንንቀሳቀስ። ጃጋ ሳያቅማማ ብድግ አለ። ነገሮች እየፈጠኑ እንደሆነ አልተሰማም? ግብታዊ የሆኑ ውሳኔዎቻችን ፈንጂ እንዳያስረግጡን መጠንቀቅ አለብን ጀነራል። ይህ እኮ ለሌላ ውይይት የሚዳርግ ጉዳይ አይደለም። ጊዜ ስናባክን ወደ ኋላ መቅረት የለብንም። እስከ ዛሬ በመተኛታችን አይደለም እንደ ነገሮች ሁሉ ቀስ በቀስ ከእጆቻችን ያሞሸለቁት። ለውሳኔ መቸኮል የራሱ ጦስ ቢኖረውም ፈጣን ውሳኔ ሰጪነትም የራሱ ሲሳይ አለው። ይልቅ ተከተለኝ። ጃጋ በፍጥነት ወጣ። ኖላዊም ጎበጥ እያለ ተከተለው።